እናወራለን። እኔ በሀሳብ ብንፋጭ ምን አለበት ግን የምሬ ነው የምላችሁ። this is such a serious matter እውነቴን ነው የምላችሁ። እና anyway ብሔርተኝነት ሲባል ሪሶርስ መቆጣጠር ይሄ ተኩስ ምናምን ብቻ አይደለም። ተኩስ ምናምን እሱ ሳይሆን አለ ፖለቲካም እንደ አማራ መስራት ሪሶርስን እንደ አማራ መቆጣጠር ፌዴራል እኔ ልዕልና ከአንቺ ጋር ስትሮንግሊ መቃወመው ነገር ፌዴራል መቆጣጠር አለበት አልሽ ማለት ነው። ምን አገባው በእኔ ሪሶርስ ፌዴራል ከመገንጠል ጋር እኮ ምንም ያገናኝ ነገር የለም። ህብረተሰቡ ተጠቃሚ መሆን አለበት የዛ ሪሶርስ ማለት ነው። ኢኩዊቴብል ተጠቃሚ ገብቻለሁ ምንሽ በደንብ ማለት ነው። እና ሶ we have to know the flow of revenue ከነዚህ ሪሶርሶች የሚመጣ flow of revenue የሚቆጣጠር ፖለቲካ እኮ ያስፈልገናል እንዴ። የዩኤስ ፌዴሬሽን አሁን ተይው ይሄ ማንነት ቤዝድ ፖለቲካውን ተይውና የዩኤስ ፌዴራሊዝም ላይ ስቴቶች ሪሶርስ ያላቸው እነሱ ፉል አውቶኖሚ ያላቸው እንዴት ዲቨሎፕ እንደሚያደርጉት እንዴት ሬቨኑ ጀነሬት እንደሚያደርጉ they have full autonomy because it is a federation. That's what federation means. Federalism ማለት እና የሚያገናኝ ታክስ ነው የሚያገናኛቸው ከማዕከላዊ ጋር አለቀ። አስጨልልሻለሁ አንቺ ካድሬ ቆይ ዳማከሴ ቆይ እና ከመገንጠል ጋር ምንም ያገናኘ ነገር የለም ለማለት ነው ልዕልና። እስኪ ቀጥ አንብቢልን ዳማከሴ አንብቢልን ያዝሽውን እሱ ይቅር እንትን ወደ ጎንዮሽ ከባላኮ ሲዳቀሉ እኮ አደጋ ነው። ውይ ሚውት አድርግ እያወራሁ ነው እንዴ። ኦኬ ሶ አንብቢልን እሱ ልታነቢያት አንበሳብ ስጭ እንዳማከሴ እሱ ልታነቢልን ከሆነ ማለት ነው ያስሽውን ነገር አረ ቴንክ ዩ። አሁን ቀጥታ ወደ እሱ እንሄዳለን። በኦፓል ዙሪያ አንድ መረጃ አላት እንዳማከሴ እስቲ እንስማት። ቀጥይ። ያራኪው ሸሌ እኮ ነበርሽ እኮ አንቺ እኮ ለዛ ነው ሻቢያ እንትን ያለው አይ እናትሽ ናሻርሙጧ አንቺ ሸርሙጣ ወለደች። ባትሽ እዛ ፓርላማ ሲሰበሰብ እናትሽ ሸርሙጣ አንቺ ደምጠጭ ልጅ አንቺ ደምጠጭ ፉከራ አላሰማችሁ። በቃ ይሄ እንደዚህ ፉከራ ካላሰማ አይሆንም። አልቻልኳችሁም እንዴ ወደፊት በድል ብርሃን ወደፊት አረ አውርጃት እቺን ካድሪ። እኔ እኮ የኛን ሪሶርስ አማራ ነው እንጂ ምን አባቷ ታርገልሽ ጋላ ባራ እሷ በቃ ተዋት በእናትሽ ዳማከሴ። አንቺ ስትናገሪ እሷ ስትመልስ በቃ የሆነ ዩዝለስ ሆነ ማለት ነው። ይሄ ስፔስ እኮ አስወር ጀስትስ እቺን ቀንቀና ያማሮጊት ሳይ ነው ባዲ ተረፋካች ወይ መከራዬ። ሆኖ ስብሰባው ሲበተን ያለው ቪዲዮ ልክልሻለሁ። የነው ሙሃቤ አካባቢውን ሙሉ ለሙሉ መቆጣጠር ደሴን ሳይቀር ምንን ለመቆጣጠር ነው የመከሩት። ልክልሻለሁ። ቆይ እንዲህ ይላል ይልሽ። አሁን ይሄ የላስት ይር ነው በነገራችን ላይ የላስት ይር ነው። ሐሙስ ጥቅምት 29 ቀን 2016 ዓ.ም በአንደኛ ሩብ ይሄን እኮ ነገር እኮ ጀስትስ አውርተነዋል እኮ እኔና አንቺ ይሄን ጉዳይ የሚገርምሽ ነካ አደረግነው እና ምክንያቱም በሰዓቱ ምንድን ነበር መሰለሽ ገና ይሄ አማራ እንደ አማራ ትግል ላይ ስለነበረ ትኩረት ያደረግነው የነበረው ትግል ውጤታማ ነበር። ይዛኔ ተስፋ ያደረግነው ነገሮች ሁሉ በአጭር ጊዜ ይከናወናል ብለን ነበረ። ያው ቶሎ ከመጓጓታችን የተነሳ ግን የዛኔ የወጣ ነው በነገራችን ላይ ይሄ ማለት ነውና እንዲህ ይላል። ሐሙስ ጥቅምት 29 2016 ዓ.ም በአንደኛ ሩብ ምዕተ ዓመት በማዕድን ሀብት ልማት ለበርካታ ባለሀብቶች ፈቃድ ቢሰጥም የጸጥታ ችግሩ ወደ ስራ ለማስገባት ተጽዕኖ ማሳደሩን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ አስታውቋል። ሆኖም ግን 6532 ኪሎ ግራም ኦፓል ለውጭ ገበያ በማቅረብ ከ6 ሚሊዮን ብር በላይ ገቢ መገኘቱን ከ6 ሚሊዮን ዶላር ነው ሚሊዮን ብር በላይ መገኘቱ መምሪያው አመልክቷል ይላል። ደቡብ ወሎ የኦፓል፣ የድንጋይ ከሰል፣ የኦይል ሽል፣ የነዳጅ፣ የአምበር፣ የጃስፐር፣ የአጌት፣ የኦኒክስ፣ የቱርማሊን፣ የኳርቲዝ፣
የጂፕሰምና የሌሎች ከ30 በላይ የሚሆኑ ማዕድናት ባለቤት ስለመሆኑ ተረጋግጧል። ያሉት ማዕድን ሚኒስቴሩ ያደረገው ጥናት ነው። ጀስትስ ያሉት የዞኑ ማዕድን ሀብት ልማት መምሪያ ኃላፊ አህመድ አበባው እነዚህን የኢነርጂ፣ የጌጣጌጥ፣ የኢንዱስትሪ ማዕድናት በሩብ ዓመቱ የመለየት ስራ መከናወኑን አብራርተዋል። በዚህም ለ84 ባለሀብቶች ስሚ እንግዲህ በዚህም ለ84 ባለሀብቶች አነስተኛና የማዕድን ስራ ፈቃድ መስጠቱን የተናገሩት የመምሪያ ኃላፊ ከነዚህ ውስጥ 47 የሚሆኑት በስራ ሂደት ላይ የሚገኙ ሲሆን 19 በሚሆኑ ላይ ደግሞ በተለያዩ ጥፋቶች ምክንያት ፈቃዳቸውን እንዲሰረዝ መደረጉን ተናግሯል። አክለውም 42 ባህላዊ የማዕድን ስራ ፈቃድ መሰጠቱ በመግለጽ በዚህም ለ428 ነዋሪዎች የስራ ዕድል ተፈጥሯል ተብሏል። 12 ከፍተኛ ክሬቸር የምርት ፈቃድ መሰጠቱን በመግለጽ 4ቱ በጥሩ ደረጃ ላይ የሚገኙ፣ ቀሪዎቹ ደግሞ በተለያዩ ችግሮች ምክንያት ወደ ስራ አለመግባታቸውን መገለጻቸውን አዲስ ማለዳ ከዞኑ ኮሚኒኬሽን መምሪያ ያገኘው መረጃ ያመለክታል። የመምሪያ ኃላፊ በዚህ ሂደት በተፈጠሩ የጸጥታ ችግር ምክንያት በዘርፉ የሚፈለገውን ያህል መስራት አለመቻሉን የገለጹ ሲሆን መሬት ከሶስተኛ ወገን ነፃ ለማድረግ የብድር አቅርቦት አለመመቻቸት፣ የኤሌክትሪክ ኃይል አቅርቦት አለመኖር ሌሎች ያጋጠሙ ችግሮች መሆናቸውን አብራርተዋል። በተያያዘ ዜና በተያያዘ 2016 በጀት ቆይ እንዲህ ጌታ አለ እንዲህ እኔ ቅድም ያነበብኩት ይሄ አይደለም። የኦሮሞ ባህል ሀብቶች የሚሉ ይታለ ይሄ ነው አይደል ያነበብኩት ነው የትንኪ ነው ቆይ አንቺ እንዴ የታጣሁት አንቺ ቅድም እኮ አንቺ ቤታይሽ የኦሮሞ ባለሀብቶች ያረብ እንዴት ይጠፋኛል? የታረኩት አንቺ የራስሽ ፔጅ ላይ ኖ እሱን አይደለም ማለት ነው። ፒን ያረኩት ቆይ የኦሮሞ ባለሀብት ቅድም እኮ እንዴት ወዴት ገባብኝ? ይሄ ፌስቡክ ነው። ይሄ የፌስቡክ ነው። ይኸውልሽ ይሄኛው የፌስቡክ ነው። በዓለም ላይ ብቸኛው ውድ የኦፓል ክምችት ያላቸው 3 ሀገራት ኢትዮጵያ፣ አውስትራሊያ፣ ሜክሲኮ ናቸው። በዓለም ገበያ በተፈላጊነቱ ቁጥር 1 የሆነው ደግሞ የአማራ ግዛት ከሆነችው ደላንታ። ቅድም አንቺ እኮ አታቂም እያለችሽ እኮ ነው። ደላንታን አታቂም እያለችሽ ነው። እከክ ደላንታ የሚታፈሱ የኦፓል ማዕድን ነው። በዓለም ገበያ በአማካኝነት እጅግ ከፍተኛ በተባለ ዋጋ ተሸጠ ከተባለ በኪሎ $40,000 የአሜሪካ ዶላር በላይ የሚሸጠው ውዱ የደላንታ ኦፓል ከሀገር የሚወጣው ግን በትንሽ ብሮች ነው። ህንድና ቻይና የደላንታን ኦፓል በህገወጥ የሚመዘበረው ጨምሮ በተለያየ መንገድ አግኝተው በማስጌጥ በማስዋብ ምንም ኦፓል ማዕድን ሳይኖራቸው በከፍተኛ ሁኔታ ከኦፓል የኢኮኖሚና የስራ ዕድል ፈጠራ ተጠቃሚ ሀገራት መሆናቸው ጥናቶች ይጠቁማሉ። ህንድ ምንም የኦፓል ማዕድን የሌላት ሀገር፣ ነገር ግን በሀገሪቱ ከ2 ሚሊዮን በላይ የኦፓል መቁረጫና ማስዋቢያ ኢንተርፕራይዞች አሏት። ቻይናም ምንም የኦፓል ማዕድን የሌላት፣ ነገር ግን በሀገሪቱ ከ2 ሚሊዮን በላይ የኦፓል መቁረጫና ማስዋቢያ ኢንተርፕራይዞች ያሏት ሁለተኛ ሀገር ነች። ኦፓል ከቤተ አማራው ለቤተ አማራው ቤታቤስቲን እንግዲህ ጎጠኞች ናቸው መሰለኝ የጻፉት ግዙፉ ሀብት ነው። አማራው እየተዘረፈ ያለ የሀብታም ድሃ ነው ይላል። ቆይ እዚህ ጋር ይሄ እንግዲህ ፌስቡክ ያለው ይመልከተው ባይንም ራሱ እዚህ ጋር ሼር ጎዳ አድርገን መመልከት መቻል አለበት። እየተዘረፈ ነው። ይኸውልሽ አሁን በቀደም ለታ አይ ቲንክ ጣና መሰለኝ ጣና የጋበዘው አንድ የሞዋቢ ምክትል ነበርና ባለፈው አጋጣሚ በግሩፕ ላይ አግኝቼው ነበርና ምንድነው ያለው መሰለሽ ከነምሬ ይልቅ መከላከያ የሰፈረበት ቦታ ደቡብ ወሎ ነው።
አለኝ። ለምን አልኩት። እነ ምሬ እኮ ኃይል አለን እያሉ ነው። ለምንድን ነው እንዴት ነው እዛ ደቡብ ወሎ ላይ አለም ማለት ይሄ እዛ ጋር ያለውን እንቅስቃሴ እየጠየኩት ነበርና ለምን ስለው ምክንያቱም ደቡብ ወሎ ላይ ለጊዜው እየወጣ ለገበያ የሚቸረቸር ያለ ማዕድን ስላለ ነው። ደላንታ ደቡብ ወሎ ነው ማለት ነው። ታዲያ ደላንታ እኮ አማራ ሳይንስ እኮ ነው። ደላንታ አማራ ሳይንስ ዋጋ ደላንታ ማለት እና ታዲያ አምባሰልም ደቡብ ወሎ ነው። ኦኬ ከደላንታ ምን ያለ ርቃል? አንድ ሙይ ቅርብ ነው። ስለዚህ ደላንታ እኮ ደሴ ዙሪያ እኮ ነው። ጀስት ደሴ ዙሪያ ኦኬ። ይሄ እንትን አምባሰል እንትንም እኮ አልፈሽ እኮ ነው። ደሴን ዞረሽ እኮ ነው። አምባሰል ምንድነው የምትባለው? ማማሪያም ነው የምትባለው። ውሽ ስሟ ጠፋኝ። ተድባባ ኖ ተድባበማ እዛ ነው ያለው። እንትን ያለው ተድባበ ማርያም ሳትሆን ግሸን ማርያም። ኦኬ ግሸን ማርያም በደሴ ነው የምትሄጂው፣ በደሴ በኩል። እሺ ወገልጤና የት ነው? ወገልጤናም ደቡብ ወሎ ነው። ተቀራራቢ ናቸው እነዚህ ሁሉ። ይኸውልሽ ጀስትስ እኔ ልንገር አሁን የነ ሞሀቤ እዛ ጋር እየጠፈጠፈ ሲያስቸግራቸው ምን እንዳደርግ ታውቂያለሽ? ደቡብ ወሎ የሚባለውን ትተን ምዕራብ ወሎ እንበለዋሉ። አይሽ ማን ያለው? በአዴን ጥያቄ ያቀረቡ። ለምን ፋኖ መጣባቸው? ለምን እነዚህ ናቸው በአዴኖች። እርግጠኛ ነኝ ሰሞኑን የዞንነት ጥያቄ ያነሱት እነሱ ናቸው። ያ ምክንያቱም ይሄ አሁን ገባሽ? ከላይ አንስተሽ ማዕድኑ ያለበት እንዲህ ወደ ታች ስትወርድ፣ ቆይ ቆርጬ አመጣልሻለሁ። እንደዚህ ስትሄጂ እንዳለ ከመቅደላ ይዘሽ እታች ድረስ ሰሜን ሸዋም ጭምር ነው ያለው። በነገራችን ላይ የወሎን ያህል አያክል እንጂ ሰሜን ሸዋ በዚህ በደራ በኩል ማዕድን አለ። ኦፓል ግን ደራ አካባቢ ነው ያለው። ደራና ቦረና ይሄ ደላንታ ቅርብ ለቅርብ ነው። በዛ በኩል ደራ ደላንታ ለጎጃም ማዶ ለማዶ ናቸው። ሰሜን ሸዋ አለ፣ ግን በዚህ በደራ በኩል አለ። ይሄ ኦፓል የሚባለው እንደ ወሎ አይደለም። እየተዘረፈ ማድረጊያውን ደብረ ዘይት ተከሉት ኦሮሚያን ለመዝረፍ እንዲመቻቸው ማለት ነው። አሁን እየተገኘ ደብረ ዘይት ይገባል። ታውቂያለሽ? ደብረ ዘይት ይገባል። ይኸውልሽ በፊት ትግሬዎች ነበሩ የያዙት። ትግሬዎቹ የአካባቢው ገበሬ ከብአዴን ጋር ይኸውልሽ ማዕድን እንደተገኘ እንደታወቀ ቲፒኤልኤፍ ወሎ ላይ ያለውን ሁመራው እንትን ዋግ ኽምራዎች ነበሩ በአዴኖች በከፍተኛ ሁኔታ። በቃ የወሎ አካባቢ በአዴኖች ዋግ ኽምራዎች ነበሩ። ከዋግ ኽምራ ተከርብታ በአንዴ የማዕድን ሚኒስቴሩ እዛ አካባቢ የከበረ ማዕድናቶች አሉ ሲባል እንዳለ ኃይሏን አበርትታ ቦረና ሄደች። እኔ አሁን የደሴ ሰው መቶ እዚህ ጋር ቢነግርሽ ደሴን ያስተዳደሯት 90% የቦረና ሰው ነው። የሳይንት የደላንታ ሰው ከቦረና ከዛ አካባቢ የሚመጣ ነው ከንቲባዎቹ። ምክንያቱም በአዴኖች ስለሆኑ አማራ ሆኖ በአዴን ያለው ይሄ አሁን ማዕድን ያለበት አካባቢ ጋር ነው ያለው። ምክንያቱም አህዮች ሆነው የዛ የአካባቢው ማዕድን እያዘረፉ ያሉት እነዚህ ናቸው። ገባሽ? አሁን ነገረችሽ እኮ ለፌዴራል መንግስቱ ነው ማዕድኑ መሄድ ያለበት። አሁን አንቺ እዚህ ጋር የትግራይ ወርቅ ይገባኛል ብትይ ትግሬዎቹ መጥተው እኮ ይስቁብሻል። አንቺ ምን አገባሽ ነው የሚሉሽ እንዴ? ፌዴራል በክልሎች ሀብት ምን አገባው እንዴ? ምን አገባው? አንድ ከሚዘርፉት እሱ ነው። ለዚህ ነው አሁን እንትና ላይ የመከላከያ እያሰፈሩ በጣም ያስቸገሯቸው። አሁን ከሰሜን ወሎ ከነምሬ አካባቢ ይልቅ ፌዴራል የሚበረታው የሚመታው ከበባ ለማድረግና አካባቢ ለማጽዳት የሚፈልገው እነ ሞሀቤን ነው። ምክንያቱም ማዕድኑ ዝርፊያ ያለው እዛ ጋ ነው። አሁን ባለፈው አይተሻል። ያ ሁሉ 10 ምናምን መኪና ከወልቃይት ሰሊጥ ጭኖ ወደ ኦሮሚያ ክልል ነበር የሚሄደው። ኦሮሚያ ክልል ደግሞ ተራግፎ የወለጋ የአርሲ የባሌ ሰሊጥ ተብሎ ወደ ጅቡቲ ይሄዳል። ኖ ግቢና ቼክ አርጊ ጀስትስ የኦሮሚያ ሰሊጥ የሚል ታገኛለች። ከዚህ በፊት የለም፣ የታወቀ ነው። የወልቃይት ሰሊጥ ነው፣ የሁመራ ሰሊጥ ነው። አሁን ግቢ የኦሮሚያ የሚል ታገኛለች።
ታደነ ልክ የዛኔ እንኳን ሻዕቢያ ከቲፒኤልኤፍ ጋር ከመጋጨታችሁ በፊት የዛኔ በጋራ ብሩን ሲጠቀሙ በጋራ እንትኑ ሲያደርጉ ጊዜ ያን ቡና የሲዳማ ቡና የጅማ ቡና የወለጋ ቡና እየሄደ ያው የኤርትራ ነጋዴዎች ይገዛሉ፣ ኤርትራ ይገባል። ከዛ በኋላ በምጽዋና በአሰብ አድርጎ የኤርትራ ቡና ተብሎ ይሸጣል። ልክ እንደዛ ነው አሁን እያደረጉት። አሁን ደግሞ ሰሊጡን ይዘው ሲሄዱ ፋኖ ዋጋ ያላቸው እንዳለ መኪናውን ሙሉ ስንት መኪና 10 ምናምን መኪና አይተሽዋል አይደል? ፋኖን ያጋየላችሁ የወልቃይት ፋኖ ወደ ጅቡቲ የሚሄድ የኦሮሞ ባለሙት በመከላከያ እኮ ታጅቦ ነው ጀስትስ ሰሊጡ በመከላከያ ግን ከወልቃይት ወደ ጅቡቲ ነበር አይደል እኮ። ወደ ጅቡቲማ ዜናው ነው የተሰራልሽ። ወደ ጅቡቲ አልነበረም እንዴ? ወደ ኦሮሚያ ገብቶ የኦሮሚያ ባንዲራ የኦሮሚያ ማዳበሪያ እንዳሉ ታውቂያለሽ? ተጠርዞ የሚላክበት የኦሮሞ ዛፍ ያለበት የኦዳ ዛፍ ያለበት ማዳበሪያ ታትሞ ቡና ምን ወይኔ በቁማችን ሞተናል እንዴ! አማራው ኢትዮጵያና አማራ ይገጩብኝ የሚልሻል በሌለች ኢትዮጵያ። አንቺ በቁማችን ቲፒኤልኤፍ ይልሽ የአፋርን ጨው ልክ እንዲያደርገ ነበር። አፋር ይቆፈራል ይገባል ትግራይ የሆነ ምን ነበር የድርጅቱ ስም እየታተመ የሚወጣበት ጠፋኝ። ብቻ እንደ 20 ምናምን ዓመት የአፋርን ጨው እንዲህ ሲግጥ ነበር። የሰመራ ጨው በነገራችን ላይ እሱን ጨው ራሱ ከአዲስ አበባ ብዙ በነገራችን ላይ የሰመራ አሁን የልሽ ኃጢአታቸውን ልክ ቲፒኤልኤፍ እንደወጣች ግን የጎጃም ባለሀብቶች ጨውን ንግድ ይዘውት ነበር። አሁን እነሱን ከሲስተም ለማስወጣት ልክ አሰብ የሚሉት አሰብ ፕሬስ ሲታሰብ እነዚህ የአፋር ብልጽግና ካድሬዎች መጥተው እዚህ አሰብን ያስያዙት የአማራ ባለሀብቶች ናቸው አለ። እነሱን እኮ ከጨዋታ አስወጥተዋቸው አሁን ኦሮሞን የተቆጣጠረው እንደ አዳዲስ ሀብታሞች አዲስ አበባ ላይ ያሉ እንዲህ በሽ በቃ አዳዲስ ሀብታም የኦሮሞ ሀብታም በየቦታው ስትሄጂ ማለት ነው። በየቦታው ስትሄጂ አዳዲስ ሀብታም በሽ እኛ የምናውቃቸው እኔ አሁን ቁጠሪ ብትይኝ ቆጥርልሽ ነበር። የአዲስ አበባ ባለሀብት አዲስ አበባ ላይ የነበሩ ባለሀብቶች ሶዶቹ፣ አማራዎቹ ምናምኖቹ በደንብ ቆጥርልሻለሁ። አሁን ግን በኦሮሞ ተተክቶ የለም። ጉራጌውም ተውጣል፣ አማራውም ተውጣል። አሁን የኦሮሞ ባለሀብቶች ናቸው። ገመዳ ጉዲሳ ምናምን ደግሞ በካልኩሌሽን ነው የሚሰሩት እኮ በዚህ ጊዜ ውስጥ የኦሮሞ ባለሀብት ዱግዳ አግሮ ኢንዱስትሪ ምናምን የሚሉ ስሞች በርካታም ቢሆን ምናምን ይሄን ያሉሽ በዚህ ጊዜ ውስጥ ይሄን ያህል የኦሮሞ ባለሀብት በቢሊየነር ማፍራት አለብን። አፈናቅለንም ቢሆን ዘርፈንም ቢሆን ምናምን ገብቶሻል። እነሱ በካልኩሌሽን ነው የሚሰሩት። በነገራችን ላይ ሪሶርስ በያለበት ኤሪያ እዚህ ጋር መተከላት አይቀልሽ የሚሰራውን ስራ የኦሮሞ ባለሀብት እያሰፈሩ ነው እዛ ጋር ብቻ ሪሶርስ በያለበት ሁሉ ይሄን ነገር አጠናክረው እየሰሩ ነው። ኮሪደር ልማቶች አዲስ አበባ ያሉት ደግሞ ነዋሪው ሲፈናቀል የሚተካው ማን እንደሆነ ግልጽ ነው። ሰርዲን ያደርጓቸዋል እዛ ላይ ገብቶሻል። አሁን ወዴት ይሄ የካባዱ ዙሪያውን አዲስ አበባ ዙሪያ ይዘሽ ገላን ይሄ ጀሙን ይዘሽ ጀሙ ለቡ ይሄ ገላን ይዘሽ ከገላን ደግሞ ይሄ የካባዶ የሚባል አለ። እንደገና እንደዚህ ይዘሽ አያትን ይዘሽ ምናምን ነገር ዙሪያውን አዲስ አበባ አስቀምጠዋቸዋል። የሆነ ነገር ጓሴ ማዶ የኦሮሞ ገበሬ ይታያል። ከዚህ ደግሞ አዲስ መጥቶ የሰፈረው ኦሮሞ አለ መሀል ላይ። ከዛ በኋላ መሀል ላይ እነሱን አስገብተው ሳንዱች ነው የሚያደርጓቸው። የሆነ ነገር ኮሽቃል። እዚህ መጥቶ አዳምና ሔዋኔ ኢትዮጵያ ከአማራነት በምን ትጋጫለች? የሌለች ኢትዮጵያ ይላል። ወይኔ ጌታ ኢየሱስ ክርስቶስ። ይሄ አሁን በደንብ ይሄ ደላንታ ላይ ያለው የመከላከያ ሰራዊት በቃ እኔ እንዲያውም መጀመሪያ ሲነግረኝ ማን ነበር? ቆይ እንዲያውም ሼር ላድርግሽ። ያው ከእነንትና ጋር ስለሚሰሩ ለእነንትና ነው ኢንተርቪው ያደረገው በነገራችን ላይ እና የተናገረው ነገር አሁን ገብቶሻል። ጥያቄዎች ታነሳያለሽ። ምን እየተደረገ ነው ትያለሽ? ምን በአማራ ሀብት በአማራ ሪሶርስ ማን ነው እየተዘረፈ? ልክ አሁን ትግሬዎቹ የዛኔ ወልቃይትን እጣኑን ሰሊጡ ምኑ ሲዘርፉ እንደነበረ ገብቶሻል። ኦፓሉን ሲዘርፉ እንደነበረ ታውቂያለሽ አይደለ? ኦፓል ራሱ አንደኛ መኖሩ የታወቀው በራሱ ተንዶበት ነው እኮ የመጀመሪያ የታወቀው ተንዶበት ነው የሆነ ሰው ላይ። ከዛ መቼ ውይ የዛ 15 ዓመት ምን እንጃ ቆየ
ስለዚህ ይሄ ነገር ቆይ እኔምሽ በቲፒኤልኤፍም ጊዜ ይደረግ ነበር ማለት ነው። እየተዘረፈ ያለው በቲፒኤልኤፍ ጊዜ ነው። አሁን እንዴ ቲፒኤልኤፍ ይዘርፍ ነበር። ከዛ አሁን ደግሞ የኦሮሚያ ብልጽግና ማለት አጋጣሚ እንትን መሬት ተናደ ማለት ነው። የተንጠለጠለ መሬት ተናደ ሰው ላይ ማለት ነው። ሰው የሞተ የመጀመሪያው ማለት ነው 18 ዓመት ይሆናል መሰለሽ ሰው የሞተ። ከዛ በኋላ የሞተበት አካባቢ ከዛ በኋላ ምንድነው ብቻ ግን እዛ ጋር ጥናት ተደረገ። የሞተበት ድንጋዩ ለየት ያለ ምናምን ቅልብ የሚያበራ ምናምን ተባለ። እንደ ተአምር ተቆጠረ። ምንድነው ይሄ ነገር ምናምን ነገር ተብሎ ማለት ነው። የዛ አካባቢ ደላንታ የአካባቢ ሰው ማለት ነው። ከዛ በኋላ ምንድነው ተባለ ሬሳ ሊያመጣ የመጣለ የክልሉ የአካባቢው አስተዳደር መጥቶ ያን እሱ ለሌላ ያስተላልፋል ምናምን ምናምን ምናምን። ከዛ በኋላ አካባቢ ተጠና። እዛ አካባቢ ያለው ማዕድን ሲያውቁ ጊዜ በቀጥታ ወደ ዘረፋ ነው የተገባው። ከዛ በኋላ የአካባቢው ባለሀብት እኔ የነበረች የአክስት ምንድነው የአክስቴ ወይ የዳዳ ነው አምጣ ዝገስከ ጉድ ቦይ ባይ እና ምን ሆነ መሰለሽ እንዴት አርጎ ሲዘርፉት እግዚአብሔርን ጀስትስ። አንድ ልጅ አላት ከወሎ እንደመጣች በቤተሰብ አገባች። ከዛ በኋላ በሆነ አመት ውስጥ ጀስትስ መቤቴን ምን በቃ ባለሀብት ሆነችብን። የመጀመሪያ ጊዜ ራሱ ሄደን እንጠይቃት ተብሎ እኛ ቤት እንኳን እናቴ ምናምን እቃዎች ምናምን ተገዛዝቶ ምናምን ልንጠይቃት ሄደን ምናምን ነገር የሆነ አልጋ ለአንድ ክፍል ውስጥ የሆነ ሳሩን ጠበብ ያለች ነገር አለች። በሩ ላይ የቆርቆሮ ኪችን ነገር አለ። ሰው ከመጣ ፍራሽ አንጥፋለች። እርጉዝ ነበረች። አሁን ራሱ ልጁ ራሱ የእህቴን ልጅ ያክላል። ጀስትስ እኔ እንጃ 5 ዓመት እኔ እንጃ 10 ዓመት ባልሞላ ምድሪቱን ድብልቅልቅ ያለ ባለሀብቱ ናት። ምንድነው እኔ እግዚአብሔርን ጀስትስ የመጀመሪያ የሰማሁት ከነሱ ቤት ነው። ኦፓል እሱ የደላንታ ሰው ነው። እሷ የራያ ልጅ ናት። እሱ የደላንታ ሰው ነው። ፀሐይ ትባላለች። እኔ እሱ አሁን ስሙን አላውቀውም። በአንዴ ከዛ በኋላ ምንድነው አባታቸው ሞቷል። እናታቸው አሉ። ይሄ ኦፓል ሲወጣ መሬታቸውን ተከፋፈሉ። ይሄ የኦፓሉ ወንድሞቹ ከዛ ያስቆፍራሉ። እሱ አዲስ አበባ ደላሎች አፈላልጎ ያንን ኦፓል ጨብጭቦት በአንዴ እሷ ራሱ በአንዴ ነው በቃ ወደ 65 የሚሆኑ እንደሱ አጣጣራ ምናምን ይሄ እንትን ያለው ማለት ነው። ይሄ የክፍለ ሀገር ቤርጎ ከመገናኛ ወደ ወሎ መሄድ አለ። እዛ እንትን ኮተቤ አካባቢ ጋር 60 ምናምን የሚሆን ቤርጎ ይሄ በብሎኬት ፎቅና ምድር ያላቸው ምናምን ገዝታ መርቁልን ብላ የዛኔ ክትፎ ብለን ስፔሻል ክትፎ እንብላ ብለን እኔ እንደነገርኩሽ እኔ ክትፎ ላይ እንትን ነኝና ብሎ ያረብስማሙ ክትፎ ብለሽማ ይሄን እንዳሸቂ ነው ያልኳት ማለት ነው። ክትፎ የሚያቀርቡላት ራሱ ክትፎ ተብሎ ማለት ነውና እንዲህ በአንዴ ነው በዚህ በኦፓል እነሱ የከበሩት። እሱ የደላንታ ሰው ነው። እሷ የራያ ልጅ ናት። እሷ በሚገርምሽ ሁኔታ ቆይቷል። ግን ምንድነው ከቲፒኤልኤፎች ጋር ሆነ እሱ ራሱ አብሮ የሚሰራ የነበረ እኔ አሁን ስሙን ረሳሁት። መልኩ ነው ትዝ የሚለኝ። መልኩ ራሱ ይሄ ኦሴባሳ የሚሉት ዘፋኝ ነው የሚመስለው። አወቅሽ? የሶዶ ኦሴባሳ ኦሴ የሚለው ኦሴባሳ ወይ አይ ቲንክ ሶ ያ እሱ ነው የሚመስለው። እና እንደዛ ነው ዘረፋ የተጀመረው። አሁን መንግስት ገብቶ አሁን እነዛ ቲፒኤልኤፎች ገብተው እያስቆፈሩ በህገ ወጥ መንገድ ነበረ። አሁን ደግሞ ህጉ በቃ ክልሎች ገብተሻል። አሁን ኦብነግ ነው የሚባለው። ኦብነግ ሰምተሻል አይደል? ያለው ያደረገውን ነገር ጃስ አላቸው። በቃ እዛ ዘይት ነው ምናምን ጋዝ እንቆፍራለን ምናምን ሲሉ አይ በሪሶርሳችን እኛንን የምናዘው አይነት ነገር ማለት ነው። ትንሽ ፍጥጫ ላይ ናቸው ከኦብነግ ጋር ማለት ነው። ክልሎች ፓወር ያስፈልጋል። ወርቅ ራሱ የወለጋ ወርቅ አላስመጣም ብሏል እኮ ጀስቲስ የለም። አሁን እኮ ያውጡ ጋው ያ የኛ ክልል ግን ሲሆን በጣም ነው የሚገርመው። አሜዚንግ እና ክልሎች በሀብታቸው የማዘዝ 100% የማዘዝ መብት ሊኖራቸው ይገባል። ምን አገባው ፌደራል ምን አገባው የአማራ ሀብት ላይ
የሀብት ጥርነፋ የሀብት ጥርነፋ። ቆይ እኔማ ፈልጌ አሁን አነብልሻለሁ የተጻፈውን እግዚአብሔርን። እኔማ ዛሬ እሱን ቅድም እኮ ሰይጣን አንቺን ጋር ዘግቼ ስመለስ ቻርጅ አለቀብኝ። ስክት አድርጌ አብርቼ እንትን ስል መለሰብኝ። እየፈለኩን ነው መልሳለሁ። ለማንኛውም ክቡራትና ክቡራን እንኳን ለዘመቻ አንድነት አደረሳችሁ። ዘመቻ አንድነት ዛሬ እንዴት ነው? እየሰማችሁ ነው? አፕዴት ብልጽግና ፖስቶ ነው ደግፈዋል። ደንብረዋል ብልጽግናዎች እና ምንድነው ምንድነው ኧረ ስለ ዘመቻ አንድነት ንገሪ ምናምን ነገር ትላለች ማያ ካድሬ። አሁን ላንብልሽ ኦፓሉን ነገር ጀስትስ ቆይ አንደኛውን እስቲ ቆይ ይሄኛው ኦፓል ይላል። ኦፓል የተሰኘው ውድ ዋጋ የሚያወጣው ይሄ አሁን ለራሱ በ2021 ጃንዋሪ ላይ የተጻፈ ነው። ኦፓል የተሰኘው ውድ ዋጋ የሚያወጣው የጌጣጌጥ ማዕድን የከበረ ድንጋይ በአዲስ አበባ ባልተለመደ ሁኔታ በከፍተኛ ደረጃ በህገወጥ መንገድ እየተቸበቸበ መሆኑ ዋዜማ ሬዲዮ ከምንጫችን ሰምታለች። በከተማው እየታየ ያለው ህገወጥ የኦፓል ንግድ በህገወጥ መንገድ ሀብትን ከሀገር የማሸሽ አንዱ ስልት መሆኑን ከተለያዩ ምንጮች መረዳት ችለናል። በስፋት እየተቸበቸበ ያለው ኦፓል ከወሎ የመጣው ሲሆን በአዲስ አበባ የተለያዩ ቦታዎች ላይ ግለሰቦች ማዕድኑን እየገዙ በኮንትሮባንድ በማሸሽ ላይ መሆናቸውን ዋዜማ ሬዲዮ ሰምታለች። የኦፓል ማዕድን ህገወጥ ንግዱ ከሚካሄድባቸው ስፍራዎች ውስጥ በዋነኛነት የሁለቱ የግብይት ቦታዎች የሰማን ሲሆን ሌላኛው ሶስተኛ ግለሰብም ለጊዜው ባልተገለጸ ስፍራ ግብይቱን እንደሚፈጽም ባደረግነው ክትትል ለመረዳት ችለናል። ባለሀብቶች ናቸው። አንደኛው ግለሰብ ከቦሌ ወደ መገናኛ መሄጃ ባለ አንድ ቢሮ የወሎ ኦፓል እየገዛ በጎረቤት ሀገር ሶማሊያ ዜጎች አጋዥነት ቦሌ ሚካኤል አጋዥነት ማዕድኑ በዚያ በኩል እንደሚያወጣው ተረድተናል። ይህ ግለሰብ ኦፓል ካሉት 3 የጥራት ደረጃዎች ማለትም ከፍተኛ ደረጃ ሃይ ግሬድ፣ መካከለኛ ደረጃ ሚዲየም ግሬድ እና ዝቅተኛ ደረጃ ሎ ግሬድ ውስጥ ዝቅተኛ እና መካከለኛ ደረጃ ላይ የሚመደቡትን በስፋት በመግዛት ላይ ሲሆን እያንዳንዱ ኪሎ እስከ 20 ሺህ ብር ነው የሚገዛው። ሌላኛው ደግሞ ከመገናኛ ወደ ሲኤምሲ መንገድ ላይ ባለው ቢሮ ከፍተኛ ጥራት ያለውን ኦፓል በኪሎ እስከ 500 ሺህ ብር የሚገዛ ሲሆን በቀን ውስጥም በአማካይ 5 ኪሎ ባለ ከፍተኛ ደረጃውን ኦፓል ይገዛል። እነዚህ ግለሰቦች በዚህ መልኩ ከወሎ ኦፓል ከሚያመጡ ሰዎች ላይ የከበረ ማዕድኑን ከገዙ በኋላ በህገወጥ መንገድ ከሀገር እያስወጡት ነው። በዚህ ሂደትም ሀገሪቱ ከግብርና ከሀገር ውጭ ከመጣው ማዕድን ማግኘት ያለባትን በሚሊዮን ዶላሮች ቆይሳሌ መጣ እንዲላስል እንግዲህ ክቡራን አድማጮቻችን ጉንፋን ይዞኛል፣ ለዛ ነው። የሙክት ድምጽ የሆነው አዎ ታውቂልን አለኝ እንደዚህ በጣም ከመጣ መጣ ነው። ትዝ አይልሽም? ትዊተር ስጀምር የመጀመሪያ ጊዜ በጣም እንደዚህ ተደፍኜ ትዝ አይልሽም? አይ ብዙ መጥፎ አይደለም ይሄኛው አይመስልም። ብዙ መጥፎ አይመስልም። ፋይናል ተርድም የሌለ ታፍኖ ነበር። እንዴት ነው ፋይናል ተርድ ተሻለ ሆይ? አዎ ምንተኛ ቫይረስ ረጭተውብን ነው። በዚህ ሂደትም ሀገሪቱ ከግብርና ከሀገር ውጭ ከወጣው ማዕድን ማግኘት ያለባትን በሚሊዮኖች ዶላሮች የውጭ ምንዛሪ እያጣች ነው። እነሱ ለሀገር ነው የተጨነቁት፣ እኛ የምንበላው አተን ባለቤቶቹ። እንደ አሰራሩ ከሆነ ይህ ማዕድን ከሀገር ወጥቶ ሲሸጥ ህጋዊ ፈቃድ ባላቸው አዘዋዋሪ ላኪዎች በኩል በማዕድንና ነዳጅ ሚኒስቴር እውቅና መሸጥ ነበረበት። እስካሁን ባለው ሂደት ግን መንግስት ስለ ጉዳዩ የሚያገባውን ያህል ትኩረት አልሰጠውም ወይም የችግሩን ስፋት መረዳት አልቻለም። ያነጋገርናቸው የማዕድን ሚኒስቴር ባለሙያዎች ዘርፉ ወትሮም ሰፋ ያለ ህገወጥ ንግድ የሚፈጸምበት በመሆኑ የሚኒስቴር መስሪያ ቤቱ በራሱ አቅም ማድረግ የሚችለውን ውስን መሆኑን አስረድተዋል። ይሁንና ከህግ አካላት ጋር ተነጋግሮ ለመስራት የተደረገው ሙከራና ፍሬያማ እንዳልነበሩ ተናግሯል። ዋዜማ ሬዲዮ እንደሰማችሁ ከሆነ የአሁኑ የኦፓል ህገወጥ ንግድ ከሌላው ጊዜ ለየት ያለ ነው። የዚህም አንዱ ማሳያ የከበረ ድንጋዩን ለመግዛት ህገወጥ ነጋዴዎች እያወጡት ያለው ገንዘብ ነው። ከኮሮና ቫይረስ መከሰት በኋላ እንደ ኦፓል ያሉ የከበሩ ማዕድናት ፍላጎት በዓለም አቀፍ ደረጃ ዝቅ ስላለ ዋጋቸውም ወርዷል።
ለአብነት የኮሮና ቫይረስ የኢኮኖሚ ስጋት ከፈጠረ ጀምሮ በጥራቱ አንደኛ ደረጃው የሆነው የወሎ ኦፓል በኪሎግራም በ100 ሺህ ብሮች ወርዶ በግራም 300 ብር በኪሎግራም ደግሞ እስከ 300 ሺህ ብር ድረስ ነበር የሚሸጠው። ታዲያ የኮሮና ቫይረስ ተጽዕኖ ተባብሶ በቀጠለበት ጊዜ የማዕድኑ ዋጋ በከፍተኛ ደረጃ ጨምሮ ቅድመ ኮሮና ወደ ነበረበት ዋጋ በላይ መገኘቱ ግራ አጋቢ ሆነ። ያ ማለት አየህ ተፈላጊነቱ ጨምሯል ማለት ነው። ይህ እየተጋነነ የኦፓል ማዕድን ግብይት በህገወጥ መንገድ ገንዘብ የማሸሽ አቋራጭ መንገድ መሆኑን የዘርፉ ባለሙያዎች አጥብቀው ያስረዳሉ። እንደ ኦፓል ያሉ የከበሩ ማዕድናት ከዚህ ቀድሞ ከኢትዮጵያ በከፍተኛ መጠን በህገወጥ መንገድ ሲወጡ ነበር። በተለይም በህንዳውያን ነጋዴዎች በስፋት እየተዘረፈ ሀብት ነው። በዚህ ማዕድኑ በራሱ የሚያስገኘው የውጭ ምንዛሬ ሀገሪቱ አጣለች። እንዲሁም የከበረ ድንጋዩን ከጥሬነት አንስቶ በመጥረብና ጌጣጌጥ በመስራት ሂደት ውስጥ ሊፈጠር የሚችል ከፍተኛ የስራ እድልም ታጥፏል። አውስትራሊያ እና ሜክሲኮ በርካታ ዓመታት በኋላ የኦፓል ማዕድን በዓለም ገበያ ከተጠቀሙበት በኋላ ተፈላጊ ሆኖ የመጣው ኦፓል ነው። ሀገሪቱ ነጭ ኦፓል እና በአይነቱ ለየት ያለ ቀዩ የኦፓል ባለቤት ነች። ሆኖም በዘርፉ ላይ ባሉ ሰፊ ህገወጥነት የሚታሰበው ጥቅም ማግኘት አልተቻለም። ማዕድኑ ትንሽ እሴት ቢጨመርበት ከፍተኛ መጠን ያለው የውጭ ምንዛሬ እንደሚያስገኝ ቢታወቅም በጥሬ ደረጃ በግፍ ወደ ውጭ ወጥቶ የሌሎች መጠቀሚያ ሆኗል። ዋዜማ ይላል እነሱ ኢትዮጵያውያኖች ስለጻፉት እንደ ኢትዮጵያ ኦኬ የ21 አልኩሽ እኮ ጀስት ኧረ እባክሽ ያ ማለት 3-4 ዓመት በፊት ይገርማል። በኮሮና ቀንሶ ነበረ። አልሰማሽም? በኮሮና ቀንሶ ወይ ኮስት ሰጠው ብዬ አባርሪያታለሁ። ወደታች ወረድኳት። ኮስት ሰጠዋት ብዬ ዳማከሴ ለምን እንደመጣው ልንገራችሁ። ዋዜማ ምናምን ስትይ ሰምቼ የተጻፈን ያነበብሽው ግን አይደል? አሁን ያ የዋዜማ ጋዜጠኛ እኮ መስላኝ ነው ዝም ብዬ እያደመጥኩ። አንቺ አልመሰልሽኝም እና ጋዜጠኝነቱ ያዋጣሻል ማለት ነው። ኧረ እባክህ ጀስት ሶ ሶሪ እንደ ሊትነር ላይ ወረወርሽኝ። አባረርሻት ዳማከሴ ኮስ ሰጧት። ሪቦዝ እንትን ያረኳት ኮስ እንትን ከማይክ ላይ አወረድኳት። ማይክ ነቅ ቀማሻት። ቀጠሬው እንኳን አደረሰ እንደነኛ እንቁራሪቶች ቀማሻት አይደል? ማይክ የእንቁራሪት ሁሉ ዘንድሮ ምን ዘመቻ አንድነት እንዴት ይዘዋል? ዘመቻ አንድነት ይገርምሻል። እነ ዘንዘሪቱ የሚይዙት የሚጨብጡ ጠፍቷቸው ጉድጓድ እየማሱ ነው አሉ። እንዴት ተመስገን ጥሩነህ ወደ አዲስ አበባ ፈረጠጠ የሚባል ነገር ሰምቻለሁ። እውነት ነው? ኧረ ምን የቀረ አለ? ሁሉም እየተሯሯጠ ነው። ሪፖርት እንግዲህ ሄሊኮፕተር እያመቻቹ ነው። ምን ይበጀ ይሆን በእውነት ያሁኑ በዚህ በቃ አንድ በቃ የማይቆጠር ቀን ከቀጠለ አማራ ነፃ ያወጣል በእርግጠኝነት። ዝም ነው አፍ በደረት ነው። አዎ እንግዲህ ሻንጣቸውን አንድ ሰሞን ኤርፖርቱን እንዳጣበቡት እያጣበቡ ነው አሉ ማለት ነው። የብልጽግና ሹማምንት ጎንደር ባህር ዳር መንገድ ተዘግቷል አሁን ከሰዓታት በፊት። ጀስት አንድ ነገር ልንገርሽ ሲጨንቃቸው ማለት ነው ያልነኩት ነገር የለም። ሻቢያን ነክቶ ሃይማኖት ነክቶ ብሔር ነክቶ እና እባካችሁ ጉድጓዴን አርቄ ቆፍሬያለሁ ኑና አፈር አልብሱኝ ቅበሩኝ እኮ ያለ ድርጅት ነው። ገብቶሻል አይደል? እና ለመቀበር ዝግጁ ነው። እኛ ደግሞ በቅርብ ቀን ለመቀበር እየተሯሯጠ ነው። እንግዲህ ምንም አይድነቅሽ። ጀስስ እንቁራሪቶች ቢጮሁ ቢያስጮሁ እነ ዘንዘሪቱ ሰላም ለሁሉም ሁሉም ለሰላም ቢሉ ባይሉ የሚለወጥ የለም። ልኩን እስፍት የኢትዮ ኤርትራ ጉዳይ ሲያጋግሉ ፋኖ ሰርፕራይዝ ሊያደርጋቸው ነው ሰሞኑን። ኧረ እባክሽ ሰርግና ምላሽ ነው አልነግርሽም። ጀስትስ እንደው ዝም መጽሐፉም ዝም እንደው ዝም ነው። ይቅናቸው ዝርዝሩ ይቆየ አይደል? አይ ይቅናቸው ብዙም ምልህ መደሳሰት ምናምን አያስፈልግም። ይቅናቸው። ዋናው ነገር ያው ሳይበሩ ላይ ጥሩ ነው።
መሰራት አለበት። እውነት ነው። ግን ዋናው ነገር ሳይበሩ ላይ ያለው ጀስትስ የታዘብኩት የብሽሽቅ ፖለቲካ ነው የያዙት። አንቺ እኔን እኔ አንቺን ማብሸቅ ነው እንጂ የመረጃ አመራረጅ የመረጃ ፍሰቱ መሰረት የሌለው ነው። መሰረተ ቢስ ነው። መሰረተ ቢስ ማለት ለትግላችን የማይጠቅም ነው የሚተላለፈው መልእክት። ወጡ ገቡ ሄዱ። የኔ ምን የእስክንድር ደጋፊዎች አኩርፈዋል ዘመቻ አንድነት በመታወጁና ምን ሆነው ነው ተቃጠሉ። አሁን ሰሞኑን አዲስ ነገር ያመጣሉ ጠብቂ። እንደውም 6 ሰዓት ላይ ምን አሉ መሰለሽ የወሎ እዝን ማለት ነው የአፋሕድ ድርጅት ብለን የአፋሕድ ድርጅት የቤት አማራ ወሎ እዝ ብለን ሰየመነዋል እያሉ ነው። እንግዲህ አይገባኝም። ላማንከሴ ስጫት የኔ በስራ መልካም ረፍት ቢያት ዳማከሴ ለመቃጠል ምን መልካም ረፍት። እኔ ማዕድኔ ላይ ነው። እኔ ከእናንተ ተደባደቡ። እኔ ሪሶርሴን በእውነት የወሎ እዝን ወደ አፋሕድ ድርጅት ለውጠነዋል ብለው በይፋ ሰይመውነዋል እያሉ ነው። ይሄ ነው አዲስ ነገር ያመጡት ከነሱ ወገን። ያው ሰሞኑን ደግሞ ጥሩ አወዛጋቢ እንደሚያወጡ ተስፋ አለኝ። አሁን እንኳን መግለጫ አውጥተው ቆይ አንዴ የተላከልኝ ቆይ ማለት እንዲህ ነው የሚለው። ዝም ብለህ ነው አንተ ራሳቸው የጻፉት። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ ብለው ነው የጻፉት። የምን አፋሕድ ነው አንተ ደግሞ? እና ምን ማለት ነው? አሳጥሪዋ አብዘርቬሽን እኮ ነው የነገርኩሽ። ምንስተራ ቃል አይደል? አፋሕዶች ሲያሉት ላልሰማሽም ባለፈው የምን አንብቢው ድገሚው በያት ጀስትስ ድገሚው በያት አንብቢው ደግመሽ እውነትም ቆይ ጠቅላይ ግዛት እዝ የሚል ነገር ስሙን እንቀይራለን ሲሉ ነበር ባለፈው። ይሄው ሚዛኑ ራሱ መጥቷል እና ሰራዊታቸውን አንብቢልኝ በያት ደግመሽ ጀስትስ ምን አሳሰበሽ? ያነበብሽ ነው ዳማ ሚውትድ ነሽ። አይ የተመቸት አይምስ አየሁትኛ። የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ ግዳጅ ላይ ነበሩ አፋሕድ ብለን ሰይመነዋል። ቆይ እንዴ ልጻፍ ቆይ እንግዲህ ሸዋ ጠቅላይ ግዛትና ወሎ እዝ ተሸጧል ለዶላር። ይበርቱ፣ ምንም ችግር የለም። ስለዚህ ስማቸውን አፋሕድ በወሎ አፋሕድ በሸዋ ሊሏቸው ነው ማለት ነው። እንደዛ ነገር ነው አይደል? ፍላጎት አዎ እንደዛ ነው። እንደዛ ቢባል ይሻላል። በነገራችን ላይ ይሄንን ያመጣው ነገር ምንድነው ብለሽ ብትይ አሁን በቀደም ዕለት የተደረገው እንትን ነው ይሄንን ሁሉ ነገር ያመጣው እንጂ ሞአቢ እልህ ራሱ ተጋብቶ እንትን ያለው ነገር ነው እንጂ መጀመሪያ እነ ሞአቢ አልፈለጉትም ነበር ያንን ነገር እኔ እስከማውቀው ድረስ ማለት ነው። ግን ይሄ አሁን ይሄ ከበባ የታገቱት ፋኖች አንደኛውን በቀደም ዕለት እንደሞተ ተነግሮናል። እሱ ነገር እሉስ ገብቶት ምን ታመጣላችሁ አይነት ነው ሞአብ። እንዲያውም በሞተው ልጅ ምክንያት ራሱ እንበቀላለን የሚልም አይቻለሁ በሚያሳዝን ሁኔታ ማለት ነውና እቺ ሳደግ ልክ ነኝ አይደል? ዳማከሴ የነገርኩሽ ልክ ነኝ አይደል? አዎ እንደዛ ተብሏል። እንግዲህ ወጥ በእንጨት አወዛጋቢ መጥተዋል። እንግዲህ አዲስ ነገር ደግሞ ከሰሞኑ ያመጣሉ። አይ ሞአቤ እኮ ባይዘው አፋሕዶችን አይፈልጋቸውም እንዳልሽው ከነመሬ ጋር ተጋብቶ ነው። አዎ እግዚአብሔር እመቤቴን ነው የምነግርሽ። አይ ኦኬ በአንድ ጥላ ባይሆኑም ሞአቤም የራሱን ይዞ መቀጠል ይችላል። ማለት ለጊዜ የሆነ መፍትሄ እስኪመጣ ማለት ነው። የግድ አፋሕድ ላይ ሙጭጭ ማለት ያለበት አይመስለኝም። ማን ነው የሚሉትን እኔ አውርቼዋለሁ። በነገራችን ላይ የራሱ የሞአቤ አውርተንበታል በዚህ ጉዳይ ላይ ራሱ እግዚአብሔር ባለፈው የሆነ ይመጣላችሁ መጣ እንዴ እዚህ ላይ እሺ ካለኝ ያልኩሽ ነው ወይስ የሆነ ቦታ አገኘዋለሁ ነው ጥያቄ? ችግሩ እኮ ቆይ ችግሩን ላስረዳችሁ። ሁሉም ቢታገሉ እኮ ይኸውልሽ፣ ሁሉም ቢታገሉ በየፊናው ማለት ነው ጥሩ ነበር። ግን ችግሩ ምንድነው? ደጋፊና ነቃፊ የሚባል ፈጥረው
መቦጣቦጥ ጀምረዋል። አይሽ ይሄ ነው መጥፎ ነገር። ግን ሁሉም ለአማራ ነጻነት በየፊናው ቢታገል መልካም ነበር። እኔ እደግፈዋለሁ። ሁሉም በተለያየ አደረጃጀት ለአማራ ነጻነት መታገል። ችግሩ ደጋፊ ነቃፊ አንድኛውን በማጥላላት ሌላውን በመቆለል በተለይ አይተሽ እንደሆነ እዚህ ሳይበሩ ላይ ያሉትም እታች ያሉትም አንድ አይነት ታክተው የሚሰሩት አንቺን ለማቋሸሽ ነው እንጂ ጠላት ላይ አይደለም ታርጌታቸው። እኔ ግን ከብልጽግናዎች በላይ ዛሬ አፋዶች እረር ሲሉ በእንትኑ በዘመቻው እንዴ ብያለሁ። ገርሞኛል። ምንድነው ዘመቻ አማራጭ ያለሽ? ወደ አንድ ከመምጣት ውጭ ምን አማራጭ አለሽ? እስኪ ንገሪኝ። አማራጭ ያለሽ? ምንም አማራጭ የለሽ። ምን አበሳጫቸው አፋዶች ታዲያ? ይሄ ዘመቻ ስለታወጀ እኮ ተበሳጭተዋል አላየሽም? ምን እያሉ ነው? የባዴን ዘመቻ ነው። አንድነት ባዴን እንዴ አንድ እንዳንድ የባዴን ዘመቻ ነው ብለዋልና እረር በሉ እንግዲህ። ምንም ማድረግ አይቻልም። አፋዶች ሁሉም አይደሉም፣ አክቹዋሊ ሁሉም አይደሉም። አንዳንድ አሉ የተረገሙ የሚታወቁ ማለት ነው። እነ ናቲ ምናምን ታውቂዋለሽ? ናቲና እነሱ ናቸው። ሚዛኑ እንኳን የሚከፋው አይመስለኝም። ወይ ጌታ ኢየሱስ ክርስቶስ! ይህ እናት ድንጋይ ትብላ። ይህ ድሙድ ሲያስጠላኝ እኛ ዘርበል ከዚህኛ ንብረት ቆጠራ ላይ ነው። ሂድና እዛ ከልልና ጋር ሂድና ተጣድ። ጀስትስ አንዱን ደግሞ ላምጣና ላንብልሽ። አንዱን ያነበብኩልሽን ፒን አላረኩትም። ፒን ያረግሽው የጋሻ አያሌውን ሌላ አይታየኝ አይታየኝ። ሞልዬ እንዴት ነሽ? ሰላም ብያለሁ። ሰላም ማይክ ይዛለች እኮ አይቻታል። እስቲ ተዛረቢ። ሄይ ጀስቲስ፣ ሄይ ዳማ፣ እንዴት ናችሁ? ሞልዬ እንዴት ነሽ? አንድ ደህና ናችሁ? እንዴት ነሽ? ደህና ነሽ? እግዚአብሔር እንትን ስለ ኦፕል እንትን ስታወሪ ቅድም አንድ ነገር ትዝ ብሎኝ ነው። I don't know when years ago ግን there was a show on ምንድን ነው የሚባለው ጀስትስ እዚህ የሚሸጡት ምንድን ነው እቃ የሚሸጡበት ቻናል ላይ ፈጋዋለደ ስሙ ጠፋኝ። እዛ ላይ አንድ ፈረንጅ አንዲት ሴትዮ አንድ ሁለት ሰዎች ናቸው እና ኢትዮጵያ ይሄዳሉ። ኢትዮጵያ ሄደው ደላላ ይቀጥራሉ። ገበሬውን አፕሮች ያደርጋሉ። it's like really like a theater to me. They were arguing how much እና ገበሬውን በመካከል ዳለለው መካከል ሊገባና ሰው ኢቨን ገበሬዎቹን እንኳን ሲፈልግ እነኚህ ማዕድን የሚያወጡትን የሎካል ሰዎች ፈልጎ እና በመካከላቸው እንትን ይኖራል ባክ ኤንድ ፎርስ እና ሆቴል ውስጥ ነው ባክ ኤንድ ፎርስ ይሄን ያህል እሸጥልሃለሁ ይሄን ምናምን ይባባሉ እና በመጨረሻ በቺፐስት ፕራይስ ነው ለሰዎቹ የሚያገኙት። ያው ደላላው ደግሞ ይከፈለዋል እና at the end when the guy left ኢትዮጵያ ወደ እንትና ገዝቶ ይሄንን ማዕድኑን ገዝቶ ሲሄድ I remember it says I love Ethiopia, I love you ኢትዮጵያ ምናምን ብሎ እና እሱ ትዝ ይለኛል። እሱን አይቼ እንዴ ኢትዮጵያ ውስጥ ነው የሚሰራውና ይርስ ሴጎ ነው እና አይ ሪመምበር ይሄንን ሾው በደንበኛ በቃ አለቀ። ባለ ሀገር ውስጥ ገብቶ ወሎ ውስጥ ናቸው ገብተው በቃ አለቀ ደንበኛ ዲል ሲያደርጉ እሱን አይቼ ነበር እና አሁን አንቺ ስትናገሪ እሱ ትዝ ብሎኝ ነው። ታንክስ የእሙልዬ እውነትሽ ነው። በነገራችን ላይ ጀስቱ ምን አንድ ያገኙት ምን እንደሚታቀልሽ ሰሜን ወሎም ተራራው አለው ግን ጥቁር ኦፓል ነውና ጥቁር ኦፓል ዋጋው ዝቅተኛ ነው ይላል። የተለያዩ ቦታ እንዳለ ሰማሁ። ሰሜን እንትን አለ ይላልና ጥቁር ኦፓል ዋጋው ዝቅተኛ ነው። ነጩ ቀዩ ዋጋቸው ራሱ ያስቀመጠ አለ። እኔ ቆይ አንዴ እንዲያው ምን የእህቴ ልጅ ጠይቋል። ምክንያቱም እዚች ኦፓል መላስር ለመግባት ከአሜሪካ ከርሞ ነበር ይሄድ የሆነ ሰዓት ላይ በነገራችን ላይ ወይኔ ቆይ እሱን በደንብ መረጃ ጠይቋለሁ። በነገራችን ላይ ግን እንዴት እንደተቀመጠ ዘመድ ራሱ አለን። ምክንያቱም እሱን ሰምቶ መሰለኝ እሱ ራሱ ወደ ኢትዮጵያ ዘመዳችን መጥቶ ከዛ ከአሜሪካ እንዲህ ኦፓል ነገር ውስጥ ገብቶ በኋላ ላይ ምናምን ከዛ በኋላ ደግሞ ያለውን ምናምን
ከዛ እንደዚህ ሽጦ ገባ ነው ምናምን ነገር ብቻ መጡ። ከዛችን ከሱ ጋር በእድሜያቸው ተቀራራቢ ስለሆኑ ይግባቡም ስለሆነ እችን ወሬ ቆይ እስቲ በጋራ የምንሰራው ስራ አለ ብሎ መጥቶ ይህ ተብሎ ነው ራሱ ወደ አገሩ የተመለሰው። የሚገርምሽ እና ቆይ እሱን ራሱ ጠይቋለሁ ደውዬ እስቲ ቆይ ያለውን እነማን ናቸው ያንን ኦፓል የሚያወጡት ምናምን ብዬ ጠይቋለሁ። ከሱ ራሱ መረጃ በደንብ ማግኘት ይችላል። በደንብ ከነሱ ማግኘት ከማን እጅ ነው ሲረከብ የነበረው ይሄ ዘመዳችን ምንሽ አሁን የሰሜኖች ናቸው የግድ የሚረከቧቸው አሉ። በስመ ወሎ ነው የሄዱት አይደል? ስለዚህ ከወሎ ሲሄዱ ከነማን እጅ ነው ወይንስ አዲስ አበባ ሆኖ ነው ወይ የሚረከበው? ከነማን ነው የሚረከበው? ይሄ እኮ ቀላል እኮ አይደለም እኮ። ይሄ የአማራ ህዝብ ሀብት እያለው ሀብቱን ሌሎች እየበሉት እሱ እየተራበ እየተጠማ እንደነ ወልድሽና ልዕልና አይነቶች በአዴናውያን ጫንቃው ላይ ሆነው ከጠላቶቻችን ጋር ከነታዬ ጋር ከጠላቶቻችን ቲፒሌፎች ጋር ሲዘርፉን ሲያዘርፉን የወልቃየትን ሰሊጥ እጣን እነዛ ስራቆች እርግጠኛ ነሽ ወደ ወለጋ ነበር የሚሄዱት? እግዚአብሔር ሙቻ ወደ ኦሮሚያ ክልል ወደ ኦሮሚያ ክልል ነበር የሚሄደው። ደግሞ የተናደደው ማን ቢሆን ጀስት ሰው አያሌው መንበር የቢኒያም ዘመድ እኮ ያለን የሚጮሁትን አትሽ እኮ ነገር እየሆነ መገመት ትችላለሽ። ልዕልና ሲጋብዘው ከልዕልና ጋር ቂጧን ሲያጠቢ ነበረ እኮ ነው አያሌው መንበር። ምን ቆይ የወልቃይት ሰሊጥ ለምንድን ነው ወለጋ የሚጓጓዘው? አይተቢኒያም ይሄ ለአንተ ነው ጥያቄው። የወለጋ ሰሊጥ ምን ሊያደርግ ነው ወለጋ? አም ሶሪ የወልቃይት ምርት ምን ሊያደርግ ነው ወለጋ የሚሄደው ማለት በጅቡቲ ነው የሚወጣው አይደል? እኔ የሰማሁት ግን ወደ ጅቡቲ ሲጓጓዝ አንቺ በምን አወቅሽ ወደ ወለጋ እየሄደ እንደነበር ንገሪኝ። አንቤ ነው ምን ማረጋገጫ አለሽ? እግዚአብሔር አንቤ ረሳሁትን ጀስትስ ከየት እንደሆነ እመቤቴ ሙች። እኔ ደግሞ ነገርኩሽ፣ እኔ ትርኪ ምርኪ አላነብም። እኔ በነገራችን ላይ ብዙ ጊዜ እኔ ትርኪ ምርኪዎች አላነብም። ግን እኔ ችግሬ ምንድን ነው ብታይሽ ወይ ሼር ለማድረግ አንዳንዴ አባካና የሚለውም ታጫለች ወይንም ደግሞ ላለማጦስ እና እርግጠኛ ነሽ ወደ ወለጋ እየሄደ ነበር? የወልቃይት ወደ ኦሮሚያ ክልል ሰላም ቆይ አንዴ ወደ ኦሮሚያ ክልል ሄዶ በኦሮሚያ ማዳበሪያ ጀስትስ እመቤቴን ነው ምንሽ በኦሮሞ ማዳበሪያ ታሽጎ የኦሮሚያ ግቢና የኦሮሞ ሰሊጥን ቀጥል። እሺ ምን ነበር ጀስት ጥያቄ? ባለፈው የነደሉት ሰሊጥ የጫኑት እንትኖች ተሳቢዎች የሚወጡት ወደ ጅቡቲ ነበር ወደ ወለጋ? እሺ እንግዲህ እኔ ሙሉ መረጃ አለኝ። ሙሉ መረጃ ምንድነው እነዛ መኪኖች ኢቨን 7ቱ ስካናዮች የራሴ በቅርበት ማውቀው ጓደኛዬ ነው። ከፖለቲካ ከምንም የሌለበት ንጹህ የአማራ ነጋዴ ነው። የአንበሳ ጫማ ባለቤት አይ ቲንክ ለማከስ አንዴ አውርቼሽ ነበር። ወደ አጋጣሚ የኛ ጋር አብረው የሆነ ህብረት ያላቸው የነሱ ነው። አብዛኛው የነጋዴዎች እና መኪና ደግሞ የሚሄድ የነበረ ወደ ጅቡቲ ነው እንጂ ወደ ወለጋ አይደለም። አንዳንዴ ቆይ የታጀበው እንዴት ሰሊጥ በመከላከያ ታጅቦ የአማራ ባለሀብት ለአማራ ባለሀብት መከላከያ አጅቦት አይደል? የመከላከያ ያጀበው የኦሮሞ ባለሀብት ስለሆነ ነው። አሁን አሳስተባብኝ። ቆይ ላስረዳችሁ። አንዳንዴ እነዚህ ኤክስፖርት የሚደረጉ አብዛኛው እንደዚህ በተለይ የሆነ ቦታ እንደዚህ ጦርነት ያለባቸው ሌላም በየትም በሀገሪቱ ደረጃ ስጋት አለብን ብለው እነሱ ሪኮስት ካረጉ ባለሀብቶች ጥበቃ ይደረግላቸዋል። አሁን ሳይሆን የቆየ ከድሮም ጀምሮ እኔም በነበርኩበት በዛ በሚሊተሪ እንደዚህ አይነት ጥበቃዎች ይደረጋሉ። የአማራ ስለሆነ የኦሮሞ ስለሆነ ባለሀብቶች እንደዚህ ቦታ ስጋት አለብኝ ካሉ ያ ነገር ይደረጋል፣ ጥበቃዎች ይደረግላቸዋል። እንኳን ይህን ደማሚት ከጅቡቲ ሲመጣ የኢትዮጵያ ወታደር ነው የሚቀበለው። ደማሚት ከጅቡቲ ወታደር እንትን ሃንዶቨር የሚያደርገው
ያን ተቀብሎ ከሚፈለግበት ቦታ ያደርሳል። ይህ ሀቅ ነው። ከእውነት ጋር እየሄድን ስንሄድ ነገሮችን ማጥራትም ይቻላል። ግን ይህኛው ትኩረቱ የሆነ ቦታ ላይ ተደርጎ ይህኛው እንደዚህ ስለሆነ ይህኛው ነው የሚጎዳው። በነገራችን ላይ አሁን እነዛ ባለሀብቶች ንጹህ ከፖለቲካ ምንም የሌለባቸው ኢቭን ለአማራ በተለይ አሁን ከደብረ ብርሃንም ከተለያየ ቦታ ያሉ ስደተኞችን መንዝሊ ባጀት አወጥተው የሚረዱ ግለሰቦች ናቸው ያ ሁሉ ነገር ይወደመባቸው። ምናልባት አንድ ቀን አብሬ ቁጭ ብዬ በስልክ ላገናኝሽ ይችላል። ታማከሴ ይህን ፕሮሚስ እገባልሻለሁ። የወደመበት ሰው ከምንም ነገር የሌለበት። ታንክ ዩ ቢኒ ሴት ናቸው አላሉም ባለሀብቱ የሰሊጡ ኖ አሁን እኔ ቢኒያም የሚለው እኔ እንትን አይደለም ቢኒያም ይሄ የኦሮሞ ባለሀብቶች እዚህ የወልቃይት ሰሊጥ ላይ ግጥም አድርጎ ገብተዋል። አብረው እየሰሩ ነው። የአካባቢው አስተዳደሩ የወልቃይት አስተዳደርም አብሮ ወልቃይትን ካገዘን በእኛ ቁጥጥር ውስጥ እስከሚሆን እስካገዘን ድረስ እናንተን ብሉ አብረን በጋራ እንብላይ በሚመስል መልኩ ነው ያለው ይህ ሁኔታ። ይህማ ሀቃቁማ መነገር መቻል አለበት። በነገራችን ላይ ቢንሻ ለማንኛውም ልጅ ዳማከሴ ልክም ልትወይ ትችላለች እኮ ግን ያለው ወልቃይትም ሆነ በየትኛው ቦታ ገንዘብ ያለው ሰው ይገባል። አንቺም ገንዘብ ካለሽ ገዝተሽ መሬት ሰራተኛዎችን አድርገሽ በዛው ወልቃይት አሁን እኮ ቢኒ ይኸውልህ እሱ ሳይሆን እዛ ጋር ገንዘብ ስለዚህ ገንዘብ ያለው የክልሉ ባለሀብት አሁን ለምሳሌ የጎጃም አካባቢ ባለሀብቶችን ምን አይነት ፖስቶች ሲለጠፍባቸው እያየን ነበረ። ከአንደኛ ነገር የአማራ ሪሶርስ ነው። እዛ ጋር ያለው ነገር በሙሉ የአማራ ምርት ነው። መሬቱ የራሱ የአማራ ነው። የትኛውም አማራ አይደለም የትኛውም 27 ዓመትም የትግራይ ባለሀብት የትግራይ ሰው ሲበጣብዘው ነበረ። ነገር ግን የአማራ እንግዲህ የዛኔ ይሄ አሁን ለምሳሌ የዘይት ምርት የምንም ሲያወጡ የነበረው ከዛ አካባቢ ነው። ኢቭን እነሱን ከአገዛዙ ጋር ነው ከቲፔሌፍ ጋር ነው የሚሰሩት እየተባለ እነሱን ምን አይነት ጽሁፍ እየተጻፈባቸው እንደሆነ ስንተኛ ዓመቴ ነው እንኳን የባለሀብቶቹ እየተጻፈባቸው። የአማራ ባለሀብትን አስታዶ የኦሮሞ ባለሀብትን ቦታውን ልምጣ ዳማከሴ ትክክል ነሽ። ከፖስታቶቹ እነዚህ የጎጃም ባለሀብቶች የተባሉ በተለይ 2-3 ፖስት የማደርገው እኔም አንደኛው ነኝ። ምክንያት አለኝ። ያ የዘይት ሶርስ የሚመጣው ከመተከል የተወሰነ ቢመጣም ከወልቃይት ሁመራ ከዛ አካባቢ ይህ ነገር ሲመጣ በ50 ኪሎ ሜትር ርቀት 2 ዘይት ፋብሪካ ከአንድ ቦታ ከሚደረግ ጎንደር አንድ የዘይት ፋብሪካ ለምን አያደርጉም በሚል ብዙ ተወያይተን በዚህ ተቋማችን አድርገናል። ይሄ ደግሞ ትክክል ነው። ጎንደር ውስጥ አንድም ፋብሪካ እንዳይተከል እየተደረገ ነገር ግን ሪሶርሱን ወደዛ እየተሄደ ከዛ ቦታ የሚደረግ ከሆነ ያ ችግር አለ ነው። እንደ አማራ ብሎም እንደ ባለሀብት ያን ነገር መጠቀም አለ። አዎ ባለሀብቱ የፈለገውን ነገር ማድረግ ይችላል። አውቃለሁ የፈለገውን ነገር ማድረግ ይችላል። ነገር ግን ጎንደር ፋብሪካ ታዩ። ምክንያቱም ከዛ ፋብሪካ ከተተከለ ህብረተሰቡ ተጠቃሚ ነው፣ ስራ አጦችም ስራ ያገኛል። እዛ ጋር ብዙ ነገር ማለት እንችላለን። ለፖለቲካውም የተለያየ ነገሮች ግን አሁን የኦሮሞማ ወስዶ ከዛ አስተዳደሩ የሚፈልገውን ካደረገ እንደዚህ አይደለም። ትክክለኛ አስተዳደሩም የወልቃይት ማስተዳደር ወይም የዛ አካባቢ አስተዳደር የራሱ ፖሊሲ ፕሮሲጀር አለ። እያንዳንዱ ያን ነገር የሚያሟላ ብቻ ይሰራል። መሬት ገዝተሽ ትራክተር ገዝተሽ ለሰራተኛው የምታመጪው ሰራተኛ ደግሞ ሙሉ ማሟላት ያለብሽን ነገር ካላሟላሽ እዛ ጋር መግባት ማትችል ለታርሽ ማትችል ነገራችን ያለው አካሄዱ እና ማንም ከፖለቲካና ከተለያየ ነገር ነፃ ሆኖ በተለይ አሁን ካለው ነገር ስራውን የሚሰራ ካለ ማልማት ይችላል። የፈለገውን ነገር ማድረግ ይችላል፣ መነገድ ይችላል ነው ያለው እንትኑ እዛ ጋር። ግን አብዛኛው የሚሰጠው እንደ ተወላጅ እዛው አካባቢ ለተወላጆቹ ቅድሚያ ይሰጣል።
ከዛ ባሻገር ደግሞ የሚታየው ነገር አለ። በዛ አካሄድ ነው የሚሄደው እና ቅድም ከጎጃም የመጡ የሚሉትን አንደኛውም ተቃዋሚ ስለነበርኩ ይህ ነው ለማለት እንፈልገው። ለማንኛውም የወሎ ኦፓል ኦሮሞማ የሞጮሞጮውን ሰምታላ ቢና የቤት አማራ ኦፓል እየተዘረፈ መረጃ እንጥልና አሁን በመረጃ ነው አሁን ነገሮችን ልናስኬዳቸው። ኦፓል ጭነው ወደ ደብረ ዘይት ሲሄዱ ምናምን ቪዲዮ ምንድነው አንተ እየነገድክ ነው? ኦፓሉን እየነገድክ ነው ማለት ነው? መረጃ የምትለን እየተደረገ እያየን እየሰማን አንተ መረጃ ትጠይቀናለህ? አይደለም እንደዚህ ትክክለኛ አሁን እኮ ብዙ ነገሮች እየፈሰሱ ስለሆነ እኮ ነው። ምንድነው አልገባንም። እንዴ የሚፈሱትን ነገር ለማቋም ግድብ ለመስራት ግድብ ለመስራት አንድ እኮ አንቺ የምታውቂው ሰው እኮ አለ አይደል? ወደ ጀርመን የሚልክ እዛው ተወላጅ ምን ወደ ጀርመን እንትን የሚልክ አለ። ራሱ በተለያየ መንገድ ዝሮ ወደ ጀርመን ከዚህ ተነስቶ ወደዚህ ቦታ ወይም እንደዚህ ቦታ እነዚህ ሰዎች በሚለው ትክክለኛውን ፋክቱን አውቆ በትክክለኛው መንገድ ትክክለኛ ሪዝን ኤቪደንስ ይዘን መጥተን እንድንቃወም ድምጻችን እንድናሰማ እኔ የሚያሳምን ትክክለኛ የሆነ ነገር ማምጣት አለብን ብዬ ነው የማምነው። በተለያዩ ነገር በሁሉም መንገድ ምክንያቱም እውነት ያለው ሁሌ ማሸናፊ ስለሆነ የቢኒያም ነገር እኮ ነገሩ ብዙ ይገርማችኋል። እኔ እኮ አንተ ዝዋዥዋ ምን አነቀው ግን ተቋርጠ ነው ጨርሶ ነው ተቋርጦ ነው? አይ አልተቋረጥኩም። ምን አረጉ? እስኪ ንገሪ። ዳኛቸው አሰፋ እንዴት ሰው ኮት ያደርጋል? የፋኑ እንደ ዳኛቸው አሰፋ ያጥር ያላትን ነው እንጂ ዳኛቸው አላጣየው ለኔ የሚጠቅመኝ ከሆነ አለ ለኔ የሚጠቅመኝ ቃላቱ ለኔ ይጠቅመኛል። እኔ ጀስት ኮይሊንግ አንቺናሪ ለኔ ማለውበት ይጠቅማ ባይስ አንድ 30 ሰከንድ ይህ ሰው የተናገረው ነገር ለኔ ይጠቅማል ወይስ አይጠቅምም? የተናገረ ያችን በዛች ደቂቃ የተናገራትን ነገር ለመወስደው የሚጠቅም ከሆነ አይጠቅመኝ ለኔ ግባት አብይ አህመድም ባህር ዳር ውበቱ አቢለ ኮት ልታረገው ነው ማለት ነው። እንደዛ እኮ ነው ማለት ነው አባባል ነው። ጉድ እኮ ነው። ኧረ ጎንደር እንዴት ለምታለች ቢል አብይ አህመድ እንደዛ ልታረግ ነው ማለት ነው። እኔ ሰውዬ ባይዞ ይሄ ዶክተር ዳኛቸው የሚባሉ በጣም በቃ ታውቃለህ የሚቀፍ ሰው የለም ማለት እንደዛ ይቀፈፍ ነው የሚለኝ የሆነ ዝት እኔ ጀስትስ ፐርሰናሊ አውቀዋለሁ። በቃ የተዋረደ እኔ I hate him personally አውቀዋለሁ። I just hate that guy. ሁላችንም የባሪያ ሜንታሊቲ ያለው ሰው አታውቅም? እንደው ብታይ የመጣው ከድጉድ ፋሚሊ ነው፣ የወሎ ሰው ነው፣ ቤተሰቦቹ የወሎ ሰው ናቸው። በደንብ ነው የማውቀው። ግን የመጨረሻ ወራዳ የመጨረሻ የሚያሳፍር በጣም የሚያሳፍር ሰው ነው ሰውዬ። ብታይ ደግሞ አልኮሆሊክ ነው ብታይ የመጨረሻ ወራዳ ነው። በጣም ያሳዝናል። እኔ እንደው ራሱ ማወቄም ራሱ በጣም እንትን ያደርገኛል፣ ያንገፈግፈኛል። አየህ እንግዲህ በቅርብ ከሚያውቀው ሰው ምስክርነት ሰማህ ቢኒያም። እንደዚህ ነው ለሀቅ መቆም ማለት እንጂ ከጠላቴ መቼም የሆነ መልካም ነገር ወጣ ብዬ አኮት አላደርገውም። ስለ ፋኑ የሚናገረው ትሰማለህ ብዬ ተስፋ አደርጋለሁ። አይደል እንዴ? የወጣ እኮ ይዘባርቃል። እሱ የወልቃይት ላይ ነው ኢንተረስቱ፣ በቃ አለቀ። ከዛ ውጭ ስላለው አማራ he doesn't care obviously ምንም ሆነ ምን he doesn't care። ፋኖች ላይ እንዴት ሲያላግጥ እንደነበረ ምናምንና ያንን ሁሉ ሰምተሽ አይ ከናንተ የበለጠ ነገር እንኳን ተናገር። በነገራችን ላይ ፋኖ ከፍና ዝቅ ከሚያደርገው እናንተም ያደርጋችሁ አይደል? ምንድነው ልዩነቱ? ማንን አረግ ካራምን እኮ እያዳመጥን ጀስትስ እናንተ ማለት ጠቅልላቱ ቀጠና እናንተ ማለት አንቺ ከዚህ ቤት አንቺ ሌሎቹም እኔ ማንን እነመከታውን ሌሎቹ ስትወርዱባቸው ከርማቸዋል እንዴ? ያው ኮር ምንም ልዩነት የለውም። አልወርድም እንደዛ በዛ ደረጃ ማንም አልወርድም። ቆይ እናቴ ቆይ እሺ አንድ ነገር ላትዝሽ በተለይ ከአንቺ አንድ ገና የሰማኝ ነገር አለ። መከታው 7ኛ ክፍል ድረስ ብቻ ነው የተማረው ስል በቃ እሱን ይዘህ አለቅም ማለት ነው። ሌላ ምን ብያለሁ? ቆይ እሺ አንዴ ይኸውልሽ አንቺ ቤት ስትከፍች ለምሳሌ አንቺ ፖስት የሚሆን ሰዎች አሉ ስም ላለመጥራት እና
እንግዲህ ፖስታቸውን ገብተሽ እየዘቀዘቁ ፋኖችን እንግዲህ ይብዛ ሚነስም ጥዩም አጥዩ ምንም በዩም ህዝብ ተከታይ ያላቸው ብዙ ጦር የሚመሩ ፋኖች ነገ የሚታረቁ ናቸው። በነገራችን ላይ ፋኖ ከፋኖ ሁሉም ነገ የሚታረቁ ናቸው። እኛ ነው ሜዳ ላይ የምንቀረው። እነሱ ሲታረቁ፣ እነሱ ሲስማሙ፣ እኛ ደግሞ በተለያየ ጎራ ሆነን ስናሽቃብጥ የነበረ ሰዎች ሜዳ ላይ እንወጣለን። ይህን ማወቅ አለባቸው። ስለዚህ ፖስቱን በጣም እየተገረምኩ ያለሁት ፖስቱን ብታይ እየተዘቀዘቁ ነው ፖስት የሚደረጉት። ሪፖስት የሚያደርገው ደግሞ ብዛት። ስለዚህ ከዶክተር ዳናኛቸው ወይስ ምናምን ምን ልዩነት አለው? አሁን እዚህ ከምናንጸባርቀው ስናንጸባርቀው ዳማከሴ ናት ዘመቻ የምትከፍተው ፋኖች ላይ ነው አይደል? ኖ እሷ ከፍታት ኖ አልከፈተችም። ኖ አታጋጭ ዳማከሴ ጋር ልጋቸው ታይተኝ እኔ አላልኩም። አቤት አቤት አንቺ ነው ያልኩኝ። አንተ የምትደግፈው ስለደገፈችልህ ነው እንደዛም ትላለህ። ኖ አንቺ ነው ያልኩኝ። ተው ዳማከሴ እኮ ምስክር ናት። በነገራችን ላይ ዳማከሴ ምስክር ናት። ፋኖችን ሲሰድብ የከረመ ከእናንተ ነው ኢንክሉዲንግ አንቺ ጀስት እኛ ማንን እኔ እኮ ግሩፕ የለኝም ቢኒያም እኔ እኮ ምንም ግሩፕ ግሩፕ ማፈቅረሽ እኮ ራሴን ችዬ እንደዚህ በሁለት እግሬ ራሴን ችዬ ኖ ግሩፕ ማፈቅረሻል ታይተ እኔ እንዲያውም ይሄን ፋኖ ማዋረድ መጀመሪያ የጀመሩት አንድ አማራዎች ነበሩ። ከዛ ዩሪና ቤተልሔም ዳኛቸው ግሩፖቻቸው ቀጠሉ። ማዋረድ አልተማረም። የተማሩት እዚህኛ ሰፈር ያሉ ናቸው። እነሱ ናቸው መሪ ሆኖ መውጣት ያለባቸው። እንትና ደንቆሮ ነው፣ እንትና እንትን ነው የሚባለው ነገር የመጣው ከቲክቶክ ከነ ዩሪ ከነ ቤተልሔም ዳኛቸው ከነ ሊቀ እዚህ ከሚመጡ ከነሱ ነው። ይሄ ሀቅ ነው። ከዛ በኋላ የእናንተ ደግሞ ያደፈጠ ጎጤ ነበረ። ጎጤው ደግሞ ስማችን ተጠራ አቤት ብለው መጡ። በጣም ጎጠኞች እንደና አያሌው መንበር አይነቶች ለቢኒያም ስለ ጎጤ ማውራት አይከብድም። ለምን ታወራለታለሁ እንዴ? አሁን ቅድም ልልና ያለችውን እኮ ነው የደገመልሽ። ልልና መረጃ አምጪ ስትልሽ ይኸውልሽ እሱ መጣና መረጃ አምጪ እኮ አልሽ እኮ። ይሄ ራሱ እያለሽ ያለው መረጃ በሌለበት መንግስትን አገዛዙንም አትተቹ፣ ብአዴንንም አትተቹ። እየተደረገ ያለው ነገር መረጃ እስካልሰጣችሁ ድረስ ውሸት ነው ያልሽ ነው። እስከዛሬ 27 ዓመት 30 ስንት ዓመት አማራ እየተበዘበዘ 50 ከዘመነ ደርግ ጀምሮ መረጃ እንጠየቃለን። በእኛ ሀገር ካልሞትን መረጃ የለም። በቃ የሆነ ነገር ይፈለጋል። ያ ደግሞ አይሆንም ማለት ነው። እየሆነ ያለውን ነገር እናውቃለን። እየተዘረፈ ያለውን ነገር እናውቃለን። አሁን አንተ የቀድሞ የዛ አካባቢ ባለሀብት ነው። አንተ በደንብ ብአዴን መሆንህን አሁን እየነገርከኝ ነው አንተ ራስህ። ምክንያቱም ባለሀብቶቹ የኦሮሞ ባለሀብቶች እንደሆነ እንደተጻፈ እኔ ፈልጌ አመጣዋለሁ። እሱ የወልቃይት ሰሊጥ ላይ ንግድ ላይ ኦሮሞ ገብቶበታል። የኦሮሞ ባለሀብቶች ነገርከን እኮ ቅድም። ገንዘብ ካለሽ አንቺም ትገቢያለሽ እንኳን ኦሮሞ አልከን። እያወራን ያለ ነው የአማራ ተወላጁ የአማራ ባለሀብቱ ግን እነዚህ ጎጤዎች የጎንደር ጎጤዎች ምን እያሉ ሲጽፉባቸው እንደነበር እነዚህን ባለሀብቶች እኔ ነኝ የማውቀው። ፈልጌ ማምጣት ይችላል። ስለዚህ ሌላው የኦሮሞ ባለሀብት ገንዘብ ካለው ይነግ ወይ አባ ምንድን ነው ይደንጥ። ስለዚህ ይሄ አንተ ዳማከሴ ነው ፖለቲካ ጨርሳችሁ ነው ምንድን ነው? በእናት ድንጋይ ትብላ ውጣ ይውጣ ታደባለች ኮተታ ካድሬ። ለማንኛውም ፒን ያደረጉ ጋሻ አያሌው ዶክተር አያሌው የፒን እንትን የለጠፈውን ትዊት ያደረገውን አይታችኋል? የጽንፈኛ የትግራይ ብሔርተኛ እስከ ካላውሃ ዞሮ ሌላ ካርታ ጨምሩላችሁ እሱንም እያያችሁ ይሄው በነገራችን ሰማሽ የአንድነት መጣጣት ቢኒያም ሰማኸው? የሳልሳይ ወያኔ የፖለቲካ ክንፍ ኃላፊ አንድ አፍታ ላይ የሰጠውን ቃለ መጠይቅ ሰምተኸው ቢኒያም? ኧረ ጋሻ አያሌው የለጠፈውን አይተሽዋል? ይሄ ነው አዎ እኮ ራሱን በኢንተርቪው መልክ ይሄ የተለጠፈው ስዕል በኢንተርቪው መልክ የአንድ ሰዓት ኢንተርቪው አለላችሁ ሂዱና ስሙትማ። የወልቃይት ጉዳይ መቼም የትህነግ ጉዳይ ብቻ እንደማይመስላችሁ ተስፋ አደርጋለሁኝ። ትህነግ ተገንጣይ ከመሰላችሁ ሂዱና ሳልሳይ ወያኔ ስሙ። እሺ ትህነግ ተገንጣይ ተብሎ ነው የሚከሰሰው ምናምን አይደለም። እነሱ ደግሞ ማለት ነው ሌሎቹ ተቃዋሚ ፓርቲዎች ትህነግን ምን ብለው እንደሚከሱት ታውቃላችሁ?
ከኢትዮጵያ ጋር አጣብቆ አኖረን ትግራይን በድሎ ለኢትዮጵያ አዳልቶ ምናምን እያሉ ነው የሚያለቅሱልበት። አላማቸው ምናምን ምን እንደሆነ ስሙና የትህነግ ጉዳይ ራስ ምታታችሁ አይሆንም ማለት ነው። በአጠቃላይ የትግራይ ፖለቲካ ከአማራ ፖለቲካ ጋር እኔ ምንም ያልሆኑ የሚታረቅበት ሁኔታ አይታየኝም። ቢሆንስቱ እዚሁ ፋኖቻችን በዚህ ጉዳይ እንዴት አድርገው ይሄን ሊያስታምሙት እንዳሰቡ ቢነግሩን መልካም ነበረ። ቢካዝ መገንጠል ክልክል ነው ምናምን ሲሉ ነው የምሰማቸው። እና ኦኬ እሺ ምን እንዴት አድርገው ነው ከትግራይ ፖለቲካ ጋር የሚታረቁት? ወይንስ አክሱምን ገቢ እናደርጋለን ከሆነ እሱ ያስኬዳል። የትም አትሄድም አክሱም የኔ ነው ከሆነ ርስቴን ይዘህ የትም አትሄድም ከሆነ ሄደህ አክሱምን ትረከባለህ ማለት ነው። ከዛ በተረፈ ግን ትህነግ አይደለም ኢሹ ጋይስ፣ በአጠቃላይ የትግራይ ፖለቲካ ነው። ከትህነግ በላይ ትህነግ የሆኑ ፓርቲዎች እና ትውልድ ነው ያፈሩት እና ስሙ እንድሰሙ ይመከራል። የምሬ ነው ብለን ምን ትቃለኝ ነው? አይ ሰምተነዋል። ለጥፍ ምችነቱ ብቻ አሁን እኮ ጎንደርን እኮ ከኢትዮጵያ ካርታ ለማውጣት የማይጥሩት ነገር የለም እኮ በዛም በዚህም እናንተ ወገንም አንዱ ደግሞ ለጥፎት ነበር። ለጥፌልሻለሁ ግቢና እዩ። ስለዚህ ምን አለ መሰለህ ምን አይነት ነገር አለ ተዋምና ቆንጫ የሆነ መንገድ ላይ ይገናኙና ቆንጫ ነች እንግዲህ ለተዋን ጠያቂዋ ተዋና ቤት የልትሄጂ ነው ስትል በአፍማ መተም አለች። እንግዲህ የትና የት ሀገር አደርስም እንግዲህ ተዋን እንትን ብላ። ስለዚህ በአፋቸው ማንኛውም ነገር ማድረግ ይችላሉ፣ ግን አይሞክሩትም፣ አይፈትን እንትን አይሉትም። የማይጨበጥ ነበልባል አለ እዛ ጋር መጨበጥ የማይቻለው አንዱንስ አላየሽም እንዴ? ጎንደሩን በሙሉ ወስዶ ወደ ጎጃም ያደረገው ለጥፍ ያለው ሁለቱን አጠቃላይ እንትን አድርጌ ከካርታው ጋር እዩት። እሱንም ለማየት ሞክሩ። አንዳንዴ እዛ ማዶ የሰውን ይሄ ጎንደር ጎጃም ፖለቲካ ነዛው ይሄ ነው አይተሻል። መቃወም ከሆነ ይኸውልሽ መቃወም ከሆነ አሁን በጊዜው የማይነሳ ኢሹዎች አሉ በይደር የሚታዩ ያ ማለት ይሄ አማራ ሰላም ሲሆን ነፃ ሲሆን ያኔ የሚታዩ ኢሹዎች አሉ። አሁን ላይ የማይነሳ ኢሹ አሁን ላይ የሚያነሱትን ኢሹ እነዚህ ነገር ብለው የሚያነሱ ሰዎችን መቃወም አለብሽ እኮ። ያን እኮ አሁን እኛ ይሄን ስንቃወም ጎጠኛ እንባላለን እንዴ? እኔን እና አካባቢ ሳታከብሪ እንዴት ብዬ ከአንቺ ጋር መጥቼ ልቁም? ማን ነው አስተሳሰኝ? ጎንደርን ክሌም የሚያደርገው ጎጃም የትኛው ነው? ያው ለጥፌልሻለሁ ነገር አብሮ ከዚህ ካርታ ጋር ዋግ ነበር የለጠፍኩት ለኔ እና ውጥንቅሩ የጠፋ ነገር ነው። ቅድም የሚገደለውን በአማራ ላይ የሚደረገውን ነገር እያንዳንዱን ነገር የምናደርገው በኤቪደንስ ነው። ሁሉም ነገር ከወለጋም ሲመጣ ኤቪደንስ ሲወጡ ሲገደሉ ኤቪደንስ አለን። ጎንደር ጎጃም ውስጥ ወሎ ሸዋ ውስጥ ገብተው በድሮን በተለያዩ ሲያደርጉ ኤቪደንስ አለን። እያንዳንዱን ነገር ሁሉም ነገር አለን። ጎጃምን ጎንደር ክሌም ማድረጉ አይክፋህ፣ ሌሎቹ ክሌም ሲያደርጉ እንጂ አይመስልህም? ወንድም አለ እዛ ይባል አይክፋህ። ጎጃምን ጎንደርን ጎጃም ክሌም ማድረግ ምንም ሊከፋ አይገባም። ለምን አይከፋኝም? እንዴ አንድ አይደሉ እንዴ? አንድ ከሆንሽ ታዲያ ለምን ክሌም ታደርጊያለሽ? አንድ ከሆንሽ ለምን ማንሳት ተፈለገ? ቆይ አንድ ከሆነ ለምን ይህን ነገር ማንሳት አስፈለገ? ለምን ማንሳት አስፈለገ? አንድ ነን። ያንቺ ደንበር ያንቺ መሬት መሬት ነው። ትግራይ ክልል ኦሮሞ ክልል መጥቶ ክሌም ሲያደርግ ነው ምን ነገር ያለው? ኖ እያልኩት ያለሁት አይተጋም። አዳምጪ። እሺ ከማን ጎጃምና ጎንደር በፍጹም ለምን ታያለሽ? ጎጃምና ጎንደር ቆይ you have right አይደል? ጎንደር ግን የሆነ ክሊም ካረገ ራይት የለውም አይደል? ጎንደር have right over ጎጃም አይልም። ይኸውልሽ ጎንደር የማይገባውን አይፈልግም፣ የሰውን አይፈልግም፣ የሱን አይሰጥም። ይሄን ታውቂያለሽ አንቺ አይደል እንዴ? እዚህ ጋር ግን በዚህ ሰዓት የጋራ ጎጃም የኔ ነው የሰው አይደለም ማለት ቢኒያም ቆይቼ እኔ ሰው ነው አይደል አላልኩም እኮ። እንደዚህ እንደዚህ ባል ነገር የለም። ግልበጣ እንደሞተር ነው እንደዚህ የሚባል ነገር የለም። እስኪ ቆይ ከሱ ጋር ላውራበት። ምንድን ነው ያልከው? ጉልበት ካለ መውሰድ ነው እንደዚህ የሚባል ነገር የለም። ያንተ እኔ የሚባል ነገር ወይ ፈጣሪ ትዕግስት ውስጣል። ይኸውልሽ እሺ
ትክክል ነው። የመጣሽውን አካሄዱን ትክክል ነው። ያንተ የኔ የሚባል አለ። ግን እያንዳንዱ ሁሉም እስከ ኢንዲቪዥዋል እስከ ታች ድረስ የራሱ የሆነ ርስት አለው አይደለ? አሁን ምንድነው አማራ፣ ጎንደር፣ ጎጃም ወይም ሸዋ እነዚህ አራት ኢንክሉዲንግ ወሎ ቤተ አማራ የኛ እንደ አማራ የጋራ ጠላት አለብን አይደል እንዴ? የጋራ ጠላት ባለብን ሰዓትና ጊዜ ግን የሆነ አካባቢ የራሱን ካርታ እየሳለ እንደዚህ አድርጎ ይሄ በዚህ ዘመን የጎጃም ወይም የጎንደር ርስት ነበሩ ብሎ የሚያነሳ ያን መቃወም አለብን አይደል እንዴ? ኖ እኔ ጎጃም መጥቶ ጎንደር የኔ ነው ሲለኝ ደስ ስለሚለኝ አልቃወምም። መች መሰለ የምቃወመው ኦሮሞ መጥቶ ጎንደርን ክሌም ሲያደርግ፣ ትግሬ መጥቶ ሌላ ኦኬ አማራ ለአማራ በፍጹም ቅር አይለኝም። እኔ ለምን ቅር ቀረበኝ ብዬ ደስ ነው የሚለኝ። ቅር ይለኛል። ቆይ እሺ ሚዛናዊ እንጂ እሺ ሚዛናዊ ልሁን እንጂ አንቺ ተነስተሽ ዛሬ ላይ ይህ መሬት የኔ ነው ብትይኝ ዝም ብዬ እቀበልሻለሁ እንዴ? ተነስች ልጋደልሽ ልፋለልሽ እነሳለሁ። አይከፋኝም እያልኩ ነው። ችግር የለም። ለምን ተብሎ ይህ ነገር ሊነሳ ቻለ ነው? አይከፋኝም ተብሎ ለምን ሊነሳ ቻለ? ለምንስ ሊነሳ ቻለ በዚህ ሰዓት እንዴ? አላየሽውም መሰለ? እስኪ ግቢና ከኔ ጋር ይሄ ማን ምን ታፍና ላይ ሳሚ እንዳይቆራረጥበት አይ ቲንክ እጁን አውጥቷል። እስኪ ሳሚ ምን ትላለህ? ቢኒ እዚህ ጋር በፍጹም እንዳይከፋ አንድ ወሎ ጎንደር መጥቶ የኔ ነው ቢል፣ አንድ ጎጃም ጎንደር መጥቶ የኔ ነው ቢል፣ አንድ ሸዋ እንደዛ ቢል አማራ ለአማራ ሊሆን አይከፋኝም። እኔ ደግሞ ይከፋኛል። ለምን ይከፋኛል? በዚህ ሰዓት አንቺ ስም ጠቅሰሽ እያንዳንዱን ቦታ እዚህ እስከዚህ በዚህ ዘመን የኔ ነበሩ ብሎ አስምሮ በአራት ነጥብ የሚፖስት ሰው የሆነ ችግር አለ ማለት ነው። ስለዚህ ይከፋኛል። አንቺ በምትይው ነገር እኮ አይደለም በትክክለኛው እያንዳንዷን ነገር ጽፎ የሚፖስት ሰው ችግር አለ እያልኩ በምትይውማ ጎንደር፣ ጎጃም የትም ቦታ ሄደሽ መኖርም መስራትም የፈለግሽውን ነገር ማድረግ ትችያለሽ። ከክልላችን ውጭ ነው እንጂ አልተፈቀደልን። በክልላችን ውስጥማ ይፈቀድልናል። የራስሽ እንትን ነው፣ ርስትሽ ነው። ግን የሆነ አካል አክሱም የማን ነው? ባክ እንደዚህ አይነት ፖለቲካ ተወደዳ የኛ እንደዛ ነው አይደለም። ኦኬ ተው ከሌማ ነው። በነገራችን ላይ ቆይ ቢኒያም፣ በነገራችን ላይ ይሄ የሚጻፈው እንደዚህ አይነት ነገር አንደኛ ይሄ ትንኩሳ እንትን በነገራችን ላይ አሁን ለምሳሌ አሁን ጨጨሆ የወሎ የነበረ ነው፣ ላስታ አውራጃ የነበረ ነው ለምሳሌ። ግን አሁን ጨጨሆ በጎንደር ገብቷል። ምክንያቱም ለምን ባህር ዳር ሲሰፋ የጎንደርን ግዛት ይዞ ነው የሰፋው። የጎንደር ግዛትን ይዞ ስለሰፋ ያ ለሰፋበት ማካካሻ ከወሎ ነው የገባው። ከወሎ ገብቷል ወደ ጎንደር። ያው የአማራ ግዛት ስለሆነ ማንም አያነሳም በዚህ ጉዳይ ላይ የኔ ነበረ ምናምን ነገር አይደለም። አይ አንዱ ተንኳሾች ይኸውልሽ፣ በነገራችን ላይ እንደዚህ አይነት ተንኳሻ ጎጠኞች አሉ። እንትን የኔ ነበረ የሚባል ነገር ማለት ነው። ስለዚህ ነገ ትላንትና የኔ ነበረ አሳይታና ዱፍቲ የኔ ነበረ ብሎ ወለየው ክሌም ሊያረግ ማለት ነው። እንደ አማራ ማሰብ የማይጀምረው መች ነው ግን እዚህ ትግል ላይ እንዲህ አይነት ድንቁርና ነው በራሱ ማለት ነው። ይሄ እኔ ነው ያ እኔ ነው ምንትስ እኔ ነው እንዴ? እንደ አማራ መች ነው የሚታስበው? ይሄ የአማራ ግዛት የአማራ ነው። ጎንደር፣ ጎጃም፣ ሸዋ፣ ወሎ የአማራ ነው። አለቀ። ምንም ጥያቄ የለውም። ግን እንደነዚህ አይነት ጎጠኛ ነበሩ። ምንም ታሪካዊ ማስረጃ ሳይኖራቸው ጎጠኞች ይሄ እንትን እኔ ነው ይሄ አረ ኳስ በመሬት እንዴት አይነት ነገር ነው? ዳማከሴ ሲናገር እኮ እናንተ ኮስቶችና ኮስቶች ቁጭ ብላችሁ ነው እየተናገረ ያለ አይደለ? እኔ ሲጀምር ቢኒያም የሚባል ሰውዬ እኔ አይደለም ቆይ በለጠፈው እኔ አሁን እያየሁት ነበረ። ለመናገርም አይቼ ነው የምናገረው። እሱ በተናገረው ሳይ ምንድነው የለጠፈው ነው የለጠፈውን እያየሁ ነበረ። ለምሳሌ አሁን እስቲ አንቺ ስታዳምጭ በዚህ ሰዓት
ዘመቻ አንድነት ተጀምሮ እያለ አንድ ዘመቻ አንድነት አንድ ጊዜ አንድ ጽሁፍ ሳይጽፍ ይህ ሰውዬ ግን መጥቶ ስለ ቆይ ጎንደርና ስለ ጎጃም ምናምን ይላል። ይኸውልህ ሳሚ፣ አይደለማ ቆይ አንዴ ለምን ቆይ እናንተ አንዴ ናችሁ? ቆይ ይሄ ዘመቻ አንድነቱ የማይቀር የምስማማበት ጉዳይ ነው። ይህ ችግር የለብኝም። አንድ መሆን አለብን፣ ወደ አንድነት መምጣት አለብን። ሀሳቡን እንገዛው ነው፣ ምንም ጥያቄ የለውም። በዚህ ጉዳይ ላይ ዘመቻ አንድነት የሚበረታታ ነገር ነው። ነገር ግን ቢኒያም እኛ አንተ እንዲህ ነበረ ብሎ ለጻፈ ሰው ምላሽ ልሰጥ ነው አንተ የመጣው። የትግራይ ብሔርተኛ ደግሞ ካላውሃ ምላሽ መተማን ይዞ ምንትስን ይዞ የራሳችን ግዛት ነበረ ብሎ እየመጣብህ ነበረ ስንልህ አንተ ጎጃም እንዲህ የባህር ዳር ምንትስ እንደዚህ ጻፈ ብለህ ትመጣለህ። እንዲህ አሁን እኮ እኔም እንደመጻፍ ማለት ነው እንትን ጨጨሆ የሰሜን የወሎ የላስታ አውራጃ ነበረ ብሎ እንደመጻፍ በጎንደር አውራጃ ተተዳደረ፣ ያኛው በጎጃም አውራጃ ተተዳደረ። የአማራ ግዛት ነው። እንደዛ መታሰብ መቻል አለበት እንዴ። እያወራን ያለ ነው ጠላቶቻችን ምን እያሰቡ ነው ስለሚለው ነው። ወልቃይትን ብቻ አይደለም ክሌም እያደረጉ ያለው፣ ራያን ብቻ አይደለም ክሌም እያደረጉ ካላውሃ ምላሽ ላስታን ይዞ ጎንደር ገብቶ እስከ መተማ የኛ ነው እያሉ ሶሪ እና አንዳንዴ ይሄ አሁን እንደዚህ አይነት ነገሩን አንደኛ ይሄ እንደዚህ ተንኳሻ ሰዎችን በተለይ በአማራ እንትን ላይ መቆም አለባት። ኬኛና ኬኛ ጨዋታ ማለት ነው። ጠላት ኦሮሞ ክሌም እያደረገ እንትን እያደረገ አሁን እንትን የጎጃም አውራጃ ነበረ። እኔ እኮ ልል እኮ ጨጨሆ ብል አሁን ምን ነበረ ነው ያለው ነው አላለህም። የአማራ ነው በአሁን ሰዓት እንደ አማራ ነው የምናስብበት። እኔ ማን እንደሆነ ይሄ አይኮኒክ ባህር ዳር የሚባለው ፔጅ አላውቅም። ነገር ግን የጻፈው ምንድነው ይሄ የጎጥ ትንኮሳ ነው የሚመስለው። አይመቸኝም። እኔ እንደዚህ አይነቱን አላስተን አሁን ኦሮሞ ክሌም እያደረገብ ስላለው ትግሬ ክሌም ሊበላ ስለደረሰ ወደ አንድ እንምጣ ተብሏል። ወደ አንድነቱ መምጣት አለብን። አራት ነጥብ እዛ ላይ ነው መወራት ያለበት እንጂ ይሄ ኧረ በእናትህ እየበዘበዙ እየበሉብህ አንተ እንትን ምናምን ነገር። ኧረ በእናታችሁ እስቲ አይናችሁን ገለጥ አድርጋችሁ አስቡ። የሆነ ሰው ስለጻፈ የሆነ ምን የፋኖ ኃይላቶች ናቸው የጻፉት እንትኖች ናቸው። ስንት እየተጻፈ አይደል እንዴ? ጎንደሬው ላስታ የኔ ነው የሚል እኛ አላነበብኩም። ላምጣልህ እና እኔ አምጥቼ አሁን እዚህ አጀንዳ ላረግ ነው። ትግሬውን ተው አሁን አንተ ባልከው ማለት ነው የአማራ ነው አለቀ። አራት ነጥብ እና እኔ ይሄ የጎንደር ጎጠኞች ላስታ በጎንደር ስላሉ አምጥቼ እንዳንተ ለጥፌ እንዳንተ ማለት ነው። ጎኮች እኮ ናቸው የአማራ ፖለቲካ መድኃኒዓለም አንቺዬ እግዚአብሔር ይመስገን። አሁን ቢኒያም እያመጣ እንደሚለጥፈው አይነቶች እኔ ያመጣልሻለሁ። የማይጠቅም የሆነ ተራ ጎጠኞች የሚጽፉ ስለሆነ እተዋለሁ። አይጠቅምማ። እንደ አማራ እያሰብኩ እንደ ታች በእናታችሁ ሰላማችን። አሁን ወደ አንድ ትመጣለህ አትመጣም ላይ ብታተኩር ይሻላል። እሱ ነው የሚበጅህ። አንድነት ኃይል ነው። ወደ አንድ መጠን ሪሶርሳችንን ይዘን ተዛዝለን ተቃቅፈን ወደፊት የምንሄድበት ላይ ብናተኩር መልካም ነው ባይ። የሁሉ ኦፓል እነ ታከለ ኡማ ፈሰስ እያሉበት እዚህ ጋር እባካችሁ ቢኒያም with all the respect ወንድም አለ ጎጃም እንዲያውም ሁሉም ጎንደር የኔ ነው ቢለው አይከፋኝም። ጎንደር ሁሉም
ጎጃሜ ነው ብላ አይከፋኝም። ከማን አማራ ለአማራ ምንም አይከፋም። ይኸውላችሁ እንዳለችው ዳማ ልጠፉ ነው። ኧረ በስመ አብ የእነዚህ ሁለት ጎጠኞችማ ኧረ እናንተ ቆይ የሺ እኔ በአንድ ነገር ልንገራችሁ። አሁን በተራ ዳማከሴ ተራ አውጥተናል አይ ተናግራል። ቆይ ወርዳለሁ ሲጀመር ዳማከሴ ይኸውልሽ ቆይ ፕሊዝ ደቂቃ አልሰጥም ወርዳለሁ። አንተ በደንብ ታወራለህ። ወርዳለሁ አልሰጥም። ለምን ትወርዳለህ? ተናግረህ ተፍታት መሄድ አለብህ። ተናግረህ ቆይ አንዴ ተራ በተራ ነው እናወራ። በነገራችን ላይ ማለት ነው ተራ በተራ እናውራና ወደ ኪድ እስኪ ኪድ የምትለው አለ። አልጨረስኩም እኮ አንድ ደቂቃ እስኪ ኪድ አንድ ደቂቃ እንደው ይቀርታል። አንድ ደቂቃ አጠቃላይ። እሺ አንድ ነገር ልንገራችሁ። ማስመሰል ራስን ነው እንጂ የምትሸውደው ማንም አትሸውልም። በነገራችን ላይ እኔ አንድ እውነት ልንገራችሁ። ሳሚ እስቲ ፖስቱን ግቡና እዩት። አሁን ስለ አንድነት አልጻፍክም ብሎ ይናገራል። አንድነት ማለት ምን ማለት ነው? የራስን አማራ እየዘቀዘቅ እየፖሰትክ ክሮስ እያረክ እየፖሰትክ ከማን ጋር ነው አንድነት ፈጥረህ ስለ አንድነት የምታወራው? ከየትኛው አንድነት? ማንን ለመምታት አውቃችሁታል? ስለ አንድነት መጀመሪያ አንድነት ዘመቻ አንድነት ብሎ ከመነሳት እኔ እንዳንተ ጎንደር፣ ወሎ፣ ሸዋ ብዬ በጎጥ አንወሰንም። ሰምተኛል። አንተ የባዕዲን ካድሪ ነህ። ባዕዲን የሚያደርገውን ስራ መጣ ህዝብ ላይ እያደረግህ እኔ እኮ አንተ የሚያዳምጥ ሰው ነው የሚያናድደኝ። የምሬን ነው። አንተ መጥተህ ስትከፍት መጥቶ ኮስና ኮሶች የሚያዳምጡህና ሌላው ሰው እንዴት ማዳመጥ እንደሚችል ሰዓትን ተጠቀም አንተ። የራስ ጉዳይ አልኩህ። አንተ መጥተህ ስለ ወሎ ስለ ሸዋ ስለ ምናምን ትናገራለህ እንዴ? አይደብርህም እንዴ? ስለ ሸዋ ስለወራው ስለ አንድነት ስላልከው አንተ ስላልከው ይኸውልህ አዳምጠኝ። አማራ የህልውና ትግል አለበት እንጂ የመሬት ችግር የለበት። ቆይ ሳሚ አንድ ደቂቃ እንጨርስና ወደ ተረኛ እንግዲህ በቃ እሺ ልጨርስ። አንዴ ልጨርሳለሁ። ይኸውልሽ እኔ እያልኩት ያለሁት ዘመቻ አንድነት በተባለው እኔ እቃወማለሁ። ለምን? መጀመሪያ ከራስህ ከወንድምህ ጋር አንድነት ፈጥረህ ነው ዘመቻ አንድነት ስትል የምትችለው። መከታውን ዘቅዝቀህ እስክንድር የኔ ወንድም አይደለም። ቆይ ፕሊዝ ደቂቃን በእናትህ እስክንድር የኔ ወንድም አይደለም። አራት ነጥብ አትጩህ ዝም ብለህ። አሁን ስለ አንድነቱ ሳይሆን አንተ መጥተህ ግን እየተናገርህ ያለ አማራና ጎጃም፣ ጎንደር፣ ወሎ፣ ሸዋ እንዲል ነው አንተ እየተናገርህ ያለ። ያን ደግሞ ለሚያዳምጠው ሰው ራሱ ሳሚሻ እና ቢኒያም እባካችሁ በየተራ የማን ተራ ነበረ? ቀጥሎ አላወኩትም። አልጨረሰኝም። በቃ ልጨርስ። 30 ሰከንድ ልጨርስ። ኦኬ 30 ሰከንድ። እኔ እያልኩት ያለሁት አማራ የሆኑትን ህዝብ የሚደግፋቸውን ህዝብን እየመሩ ያሉት ጦር እየመሩ ያሉትን እየዘቀዘቅ እየፖሰትክ ክሮስ እያረክ እየፖሰትክ አማራ አንድነት የአማራ ምንድን ነው አንድነት ዘመቻ እያልክ አስፎግረኝ ነው እያልኩት ያለሁት። ማጭበርበር ሌብነት ነው። ይሄ ሳሚን ነው ምለው። ሳሚን ግቡና ይሁን ከዛሬን ሙቀሱ ፍረዱ። ኦኬ የታወጀው ማጭበርበር ነው ብለህ የምታስበው? አይ ዛሬ የታወጀው ማጭበርበር ነው ብለህ የምታስበው? ወሎ የኔ ስለሆነ ይኸውልሽ ዳማ ስንት ነው ወፍራል የሚደርስ ሼሬን ስጡኝ። በስመ አብ እነዚህ እንዴ ተቃዋሚ እንጂ ኖ የሺ ተቃዋሚ ሳሚን ተቃዋሚ መከታውን የለጠፈውን እዩ። ኦኬ እኔ እኮ ቢኒያም ሳሚ ብቻ እኮ አይደለም እንደዛ ነገር የሚለጥፈው። አትበሉና ዘመቻ አንድነት አትበሉና ከማን ጋር ነው ዘመቻው? የትኛው አንድነት? ማንን ለማጥቃት? ቆይ ቢኒያም ምናልባት ግልጽ ካልሆነ መጀመሪያ ይህን ምጣፍጠን ቢኒያም አንድ ተረጋጋ። ዘመቻ አንድነት የተባለው አራቱን ተቋማት ያቀፈ ነው። ገብቷል? አይ ሆፕ ዩ ጌት ኢት። ቀጥል እስከ ሀሳብ እንጨርስ። ለማንኛውም ይኸውልሽ ይሄ ዘመቻ አንድ ድምፅ የከፈታችሁ አላችሁ ለማበሽና ዘመቻ አንድነት አብይ አህመድን ለማጥቃት ነው። ቢኒያም ማንን ለማጥቃት አልከው? አዳምጡ። እዚህ ጋር አብዛኛው መንጋ ነው።
መንጋ ስለ ኧረ ፖለቲካ እኛ ራሳችን እንችላለን። አይ እንዴ ቢኒያም እንደዚህማ አይቻልም። ነው ጥቅም የሚመለከተው ይመለከተዋል። ጀስትስ ራሳችን ቆይ እንችለን ቆይ የመጣ ነው የሚመለከተው ሁላችንም እንዴ ይመለከተዋል። ስለ ራሳችን አንድነትም እንችለን የመጣ ነው ቆይ እናቴ ስለ አንድነትም ስለ ትግልም እንዴ አጠቃላይ የሚረዳ የለም። ዝም ብሎ ነው የሚለው የየራሳ እኮ ይኸውልህ ጠቅልለህ አትፈርጀና ሁሉም የየራሱ ጀስቲስ የሚመለከተው ይመለከተዋል። ጀስትስ አንቺ ላይ መለከት ይችላል። አንዴ ላውራ የሚመለከተውን አንድ ይመለከተዋል። 3 ደቂቃ ስጭኝ። እሱን ወር የሚመለከተውን አውርተው ይመለከተዋል። ወንድሜን ጠብ የሚል እየሰደቡ ነገር የለውም። ዝም ብሎ አንድነት መጥቶ የለውም። አማራን መከፋፈል ነው የሚሰራ። ቆይ በቃ አሁን እዩ ሳሚ በእናትህ አንዴ ታገሰው። እሺ ሳትሰድብን ቢኒያም አይተህ ቢኒያም ሳትሰድብን ሀሳብን ስጠን። 1 ደቂቃ አለ አታቋርጥ። ሌሎቻችሁ እሺ አልሰደብኩም። የሚመለከተውን ይመለከተዋል። ጀስትስ አንቺን ላይ መለከት ይችላል እያልኩት ያለሁት አንድነት ስትይ አንድነት ዘመቻ አንድነት ስትነሽ ከማን ጋር እነማን ከማን ነው የመጣው? ገብቶሻል? አንድነት ሳትፈጥሪ ከተለያዩ ቦታ ያሉትን አንድነት ሳትፈጥሪ በተቃራኒው ወንድምሽን አብሮ አማራ ነው ብሎ የሚታገለውን የጦር መሪ እየዘቀዘቅሽ እየለጠፍሽ እየተሳደብሽ 24/7 ዘመቻ አንድነት ብለሽ ብትመጭ ፉገራ ነው። ለኔ ፉገራ ነው። ከማን ጋር ፋኖ ለፋኖ ነው ወይስ አጠቃላይ በአማራ ደረጃ አጠቃላይ ሁሉም ፋኖዎች ተስማምተውበት ዘመቻ የከፈቱት ነው? ግልጽ አይደለም ወይ? ለምን ግልጽ እንዲሆን አይደረግም? መጀመሪያ አንድነት የውስጥ አንድነት መጀመሪያ የውስጥ አንድነት በሌለበት እርስ በርስ በተለያየ ነገር እየተወነጃጀልክ ባለበት ዘመቻ አንድነት ልክ ሰባ ምንድነው ተራራዎች ወይስ ምናምን እንደተባለው ነገር የዛ አይነት ይህ ፌክ ነው፣ የትም አያደርስም። አመሰግናለሁ። እሺ ዘመቻ አንድነት ግን የገባ አልመሰለኝም ቢኒያም። ለማንኛውም 4ቱን ተቋማት ያቀፈ ብልጽግናን ኢላማ ያደረገ ዘመቻ ነው እንጂ ፋኖን ኢላማ ያደረገ ዘመቻ አይደለም። 100% ፋኖችን ይዟል ወይ ሜቢ ላይይዝ ይችላል። ግልጽ አድርገዋል 4ቱ ተቋማት ማለት ነው። አለቀ። ሌላ ምንም ሀተታ አያስፈልገውም። ቀጥሉ። ማነው ተረኛ? ሳሚ የሺ ሳሚ ነው። ይቅደመኝ እሱ እኔ በቀድሞም ይቅደመኝ። ቢኮዝ ጎ ሄድ ሳሚ። አመሰግናለሁ። እሺ በነገራችን ላይ በዚህ ሰዓት ላይ አስቡት እንደ አማራ አሁን ገለልተኛ ማንም ሰው ገለልተኛ ሆኖ አማራ ሆኖ የህሉና ትግል ላይ እየተደረገ ጦርነት ባለበት ሰዓት ጎንደር፣ ጎጃም መሬት ወሰድክብኝ ምናምን ተብሎ የሚወራበት ሰዓት ነው ሲያስበው ሰዎች ይበላሉ። ልክ ነሽ። ብር ሲከፈልሽ አንቺ አባትሽ እናትሽ ምናምን የሚገልበት ዘመን ነው የደረስነው። ስለዚህ ጎንደር ወሎ ምናምን ነገር የሚልበት ሰዓት ላይ መጥቷል ሰውየው ማለት ነው። እንዴ በቃ ሁሌ አንቲ አማራ በእናታችሁ እግዚአብሔር። እኔ እኮ በሷ አይደለም እኔ የምናደደው፣ ግን ከዚህ ኮስት መጥቶ እጅ ሰጥቶ ሲያወራ ቢያንስ ማስቆም አለባችሁ ቢያንስ ማለት ነው። እንዴ የፒፒን ስራ ቁጭ አርጎ ይሰራል ይችላል። እዚህ ጎጃምና ጎንደር አንድ ላይ እንዳይሆን ጦርነት መቅጠም አለብን የሚል ሰው እየመጡ ስለ አማራ ቢያወራኛው አልሰማውም። እንዴ ደግሞ እኮ በጣም ያናደደኝ ነገር ልዩ ኃይል ነበርኩ ማለት ነው። ልዩ ኃይል እንደው እግዚአብሔር እንኳን ወጣ ከልዩ ኃይል በጣም ነበር ያንተ አይዲዮሎጂ ይዘህ ቢሆን ሶሪ የሽቀጥ አንዴ ስራ ገብቶብኝ ችግር የለውም። ቆይ እኔ የሺ አንድ ነገር ልናገርና ወደ አንቺ እመጣለሁ። ችግር የለም። ሚዩት ማድረግ ስላልፈለኩ ነው በትዕግስት የጠበቁት። እኔ በጣም ነው የሚገርመኝ። ያ ግን ያው በመሃል ገብቼ ወንድሞቼ ማቋረጥ ስላልፈለኩ ነው። ያው የወንድማማች አለመግባባት ስለሆነ ችግር የለውም። እኔ በጣም ነው ግርም የሚለኝ ዳማ ከተናገረችው ጋር 100% ነው የምስማማው። በዘመነ መሳፍንት ጊዜ ሸዋ፣ ጎንደር፣ ወሎ እየተባለ ነገስታቶቹ የነበረውን ልዩነት እናውቃለን። ጠላቶችም ያውቃሉ ያንን ልዩነት። ጠላቶች በእንደዛ ሂስቶሪካል እንትን ሄደው ጎንደር፣ ጎጃም፣ ወሎ፣ ሸዋ ብለው ሊከፋፍሉት ነው የሚፈልገው። ዛሬ አማራ እየሞተ ያለው አይ አንተ የሸዋ አማራ ስለሆንክ ዛሬ አንተን አንገልህም፣ ወር የጎንደር አማራ ስለሆንክ አንተን አነካም እየተባለ አማራ የትኛውም አካባቢ አማራ መሆን ከታወቀ ትሞታለህ። ጠላቶች እንደዛ ናቸው። የጎንደር አይሉም፣ የጎጃም አይሉም፣ የወሎ አይሉም፣ የሸዋ አይሉም፣ አማራ ነው ጠላታችን ብለዋል። ጠላትም ከላይም ከታችም ነው ያለው፣ ዙሪያን ነው የከበበው። እኔ በጣም ነው የሚገርመኝ ዛሬ ስልጣን ላይ ያሉት የኦሮሞ ኤሊት ማንን ክሌም እያደረጉ ነው? ትናንትና ስናወራ ነበር። አባይን ነው ክሌም እያደረጉ ያሉት። ጀማን ነው ክሌም እያደረጉ ያሉት። ጀማን እኮ ቱለማ ወንዝ ነው ብለው እኮ ተናግረው ብለ ትናንትና ሰምተናል። እኔ በጣም ነው የገረመኝ።
ምክንያቱም ጀማዋን ወንዝ አቋርጬ ወደ አማራ ክልል ሄጄ ስለማቅ የት ቦታ እንዳላቀዋል። እንዴት ነው ሰው በጎጃም በጎንደር የሚጣላው? ዛሬ መከራከር ያለበት የአማራ ብልጥ አማራ ከሆነ ስለ አርሲና ባሌ እንዴ። ጎጃምማ አማራ ነው፣ ጎንደርማ አማራ ነው፣ ወሎማ አማራ ነው፣ ሸዋማ አማራ ነው። አርሲ ማን ነበረ? አርሲ ውስጥ እኮ በአብዛኛው አማራ ነው። እንዴት ነው አማራ እዛ ድረስ ሄደ? ምክንያቱም መሬቱ ነበረ። ዛሬ አማራ እንደውም ማውራት ያለበት አርሲ የኔ ነው ብሎ ማውራት ነው ያለበት። እንዴት ነው በጎጃምና በጎንደር የሚጨቃጨቀው? መነሳቱስ ከምሬ ነው ብላችሁ እኔ ከኔ በላይ እናንተ ታውቃላችሁ። ዛሬ ሰዎች መጥተው የጎንደርን መሬት እኮ ወደ ጎጃም አጠቃለውታል ብሎ አንድ ሰው ፖስት ሲያደርግ እኔ መጀመሪያ መደረግ ያለበት በስሜት ሪያክት ከማድረግ በፊት ያ ፖስት ያደረገው ሶርሱ ማን ነው? ምን አላማ ኖሮት ነው? ይሄ ሰው አማራ ነው ወይ? ጠላቶች እኮ አሰፍስፈው ብአዴን ነው። ታዲያስ ተመልከች እንግዲህ እንዴ ብአዴን በጎጃም በጎንደር በሸዋ ብሎ እኮ ክልል ሊሰጥ እኮ ሊከፋፍል አጥር በመሃል ላይ ግንብ አጥር ሊገነባ እኮ ተዘጋጅቷል እኮ። they don't care አላል። አማራም ቢሆኑ የአማራ ህዝብ ግድ እንደሌላቸው ብአዴኖች አሳይተውናል። እናንተ እዚህ ያላችሁ ወንድሞቼ እንዴት ነው እንዴ? ጠላት እየመረጠ አይደለም የሚገለ አማራ መሆንህ ከየትኛውም የአማራ ቦታ ላይ ከመጣ የአማራ ደም እንዳለብህ ከታወቅ ይገለዋል። ጠላት ይሄ ነው። ምህረት አያሳይህም። ካንተ ጋር አብሮ መኖር አይፈልግም። ጠላት አንተን ማጥፋት ነው የሚፈልገው። ይሄን እኮ ደጋግመን አይተነዋል። እንዴ ረሳ ነው እንዴ ወለጋ ላይ ረሳ ነው እንዴ ሸዋ ላይ ደራ የተደረገውን አጣዬ የተደረገውን ነገር ረሳ ነው። ደንገጎን ወራቅ ብለን ከሄድን አርባብ ግጉ አርሲ ላይ የተፈጸመውን ረሳ ነው። እኔ በአይኔ ያየኋቸው የአማራ ልጆች በህይወት የተረፉት እኮ ተሰደው የመጡት ናዝሬት ነው። ይሄ በአይኔ ያየሁትን ነገር ነው የምነግራችሁ። እና አንዳንዴ በጣም ግርም ነው የምትሉኝ። ዛሬ የኦሮሞ ኤሊት የጀማን ወንዝ ስሙን ቀይሮት የቱለማ ወንዝ ብሎ የራስ መሃል አማራ እምብርት ላይ የሚፈሰውን ውሃ የኔ ነው ብሎ ሊወስድብን ይመጣ። አባይን የሚያክል የአማራ ክልልን ሳሚ ሲናገር ተሰምቼዋለሁ ትናንትና። 4 ጊዜ ዞሮ የሚሄደውን አባይን እኮ የኔ ነው። ስለ ግድቡ የሚያወሩ መሰላችሁ እንዴ? አባይ ከነሶርሱ